የምታያይዙ ሰዎች አድቡ። ኃጢአት ከመቁጠር ጋር ማንም ምንም ያለው ነገር የለም። የቤተ ክርስቲያናችንን ማዕረግ ግን እሺ ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ ፋይሻለ ማልበል ወንድሜ በነገራችን ላይ እዚህ ጋር ማልበል ምለው ጠፍቶኝ ምናምን አይደለም። ማዕረግ እንደማንኛውም ሰው ሂጅ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሂጅ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። ራሻ ጨብጭባችሁ ልትቀበሉ ነው? ነውና እኔ እንደዚህ ያለ ብደት ትክክል አይደለም ወንድሞች። ስለዚህ ቆም ማለት ሁልጊዜም ቢሆን ከእውነት ጋር መቆም ይኸውላችሁ። እንደዚህ ካልሆነ ቤተክርስቲያን ትጎዳለች፣ እንጎዳለን ነው እያልኳችሁ ያላችሁት። ቤተክርስቲያን አደገኛ ሁኔታ ውስጥ ነው የምትገባው። መጽሐፉ ዝም ምንድነው ቄሱም ዝም መጽሐፉም ዝም ከሆነ በጣም አደገኛ ነው የሚሆነው። ለዚህ ትክክል ያልሆነውን ነገር ትክክል አይደለም ማለት አለብን። ግዴታ ጳጳሱ እስኪናገሩ ስራ አስኪያጁ እስኪናገሩ የሆነ የሀገረ ስብከቱ እንትን የሆነ የወረዳ እንትኑ የቤተ ክህነቱ የሆነ መጠበቅ አይጠበቅብንም እኛ ክርስቲያን ነን። ስለዚህ ክርስቲያን ከሆን ትክክል ያልሆነውን ነገር አይ ትክክል አይደለም ማለት አለብን። መቆም ያለበትን ነገር አይ ይሄ ነገር ይቆም ማለት አለብን። ዝም ብላችሁ እንደተሳቢ አትጎተቱት ወንድሞቻችን። በጣም 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 ጥንቃቄ ያስፈልጋል። እና እንደ መግቢያ እንግዲህ ይሄንን ካል ናቲ ዓለም ወንዴም ቴዶም አሉ እነሱ ይቀጥላሉ። ቴዶ ሰላም በለንና ምናልባት እንግዲህ ይሄው ቤት ከፍቻለሁ። እናንተ በደንብ አድርጋችሁ እንግዲህ ከነ ማስረጃ ማለት ያለባችሁን ነገር እንድትሉ ድሉን ሰፊ ድሉን የምሰጠው ለእናንተ ነው። ሰላም በለን ቴዶ፣ እንዴት አለ? ሰላም ዲያቆን ክርስቶፎሮስ ወንድዬ፣ ናቱ፣ ሁላችሁም ከታችም ያላችሁ እህቶች ወንድሞች፣ ታላላቆች በሉል እግዚአብሔር ሰላምታ ሰላም ብያችኋለሁ። እንዴት አላችሁ? ሰላም እግዚአብሔር ይመስገን። ቴዶ እንኳን ደህና መጣ። ናቲያል ወንዴ ከሁለት አንዳችሁ ወይም ቴዶ በዛው የምትቀጥል ከሆነ መቀጠል ትችላላችሁ። አንዳንድ ማስረጃዎችንም ማውጣት የምትችሉ እያወጣን ከነ ማስረጃ አሁን የማየው ምንድነው አንዳንድ ሰው አያውቅም፣ ጭራሽ አልሰማም አላየም፣ አንዳንዱም ሰምቶ ረስቷል። እና እንደዛ አይነት ነገር እያየሁ ስለሆነ ያጋጥማል። ጊዜው ነው። ማስረጃዎችንም እያወጣን ማየት ያለብን ይመስለኛል። እና መቀጠል ይቻላል። ቴዶ ቀጥል። እሺ ልጀምር። እኔ ወንድም እህቴ ሁለቱም ቀድመውኛል፣ ግን አጋጣሚ መኪና ብልሽት ላይ ነው ያለሁትና እቺን ትንሽ ደቂቃ ልጠቀም ብዬ ነው። አንዴ ቪዲዮ ከፈት ከኔን ከፍ አድርጉኝ። ፎቶ እየታየ ይረገጥ ይታይ ማን እንደሆነ ህዝብ ይወቀው በደንብ። እሺ እንግዲህ መንደርደሪያውን ቆንጆ አድርጎ ዲያቆን ክርስቶፎሮስ እንትን ብሎናል፣ ነግሮናል። አንድ ቃል ብቻ ከሱ ተውሼ ማለት ያለብኝን ልበል። ግዴላችሁም በዚህ አካሄድ ቤተክርስቲያን ትጎዳለች የሚል ቃል ከመሃል ብለውናል ዲያቆንና በዚህ አካሄድ እውነቴን ነው የምነግራችሁ ክርስቲያኖች፣ መላ ኦርቶዶክሳውያን ቤተክርስቲያን ትጎዳለች። አሁን ሁለት ሶስት አይነት የማቅለል አባዚዎች አሉብን። አንደኛ ባልተባለና ባልተነገረ ሰፍሮ ንግግሮችን ሌላ ትርጉም መስጠት። ለምሳሌ እናንተ የሰው ኃጢአት ቆጣሪ ማን አደረጋችሁ? እናንተ ማስጠቋሚዎች አሉ። ኃጢአት የሌለበት ድንጋይ አንስቶ ይውገረው። በቃ የማቅለያ ቋንቋዎች አሉ። ወይም ይሄ ባልተነገረ መንገድ ጉዳዩን ማስኬድ ማቅለያ የሚለው እንደውም ሁለተኛ ላይ ይመጣል። በሁለተኛ ደረጃ ማቅለያዎች አሉ። ማቅለያ የሚሆነው ምንድነው? እንዴ በቤተ ክርስቲያን ስንት ነገር እየተበላ አይደል እንዴ? በቤተ ክርስቲያን ስንት ነገር እየተዘበተ አይደል እንዴ? በቤተ ክርስቲያን ይሁሉ እንትን እየተፈጸመ አይደለም እንዴ? እዚህ ሰው ላይ ምን ነው ታዲያ የሚሉ ደግሞ ማቅለያዎች አሉ። በቤተ ክርስቲያን ሕገ ወጥነትና ስርዓት አልበኝነት የደረስንበትን እንፍታ። እስቲ ያየነውን እስቲ መጀመሪያ እናጥራ። በእውነት እዚህ ዲያቆን ቤትም ለመሰብሰብ እንግዲህ ይሄ የትምህርት ወንጌል ቤት ነው።
አይ እንደው ቤትህ ባልተለመደ መጠን መንገድ ባይታወድ የሚሉ አሉ፣ ታላላቆች ጨምሮ ማለት ነው። መጀመሪያ መቀመጫዬን እንዳለችው ጦጣ አትሮኖሱ ሳይወለወል መድረኩ እንዳያረገርግ ጽኑ መሰረት ላይ ሳይቆም ስብከት ብትሉ እስክንሰጥም ድረስ እንናገር ካልሆነ በስተቀር ትርጉም አይሰጥም። ስለዚህ እንደዚህ ያሉ ነገሮችን ማጥራት፣ ማጽዳት፣ ማውዛት ያስፈልጋል። እኔ በእድሜ በታሪኬ መጋቢ አዲስ በሚል ማዕረግ ሲሾፍ ሳይ ለመጀመሪያ ጊዜ በዚህን ያክል ጨዋነት፣ በዚህን ያክል አንድ መስመር በማያራምድ ማንነት በማዕረግ ሲዘበት ያየሁት በእድሜ በዘመኔ ይሄንን እንደነዚህ ያሉ ማዕረጋ በነገራችሁ ላይ በጵጵስና ሊሾፍ ይችላል። ምክንያቱም ጵጵስና ማስተማር ሁለተኛው የሶስተኛ አርከኑ ሊሆን ይችላል። መምራት የሚል ነገር ነው ያለው መጀመሪያ ላይ። በጵጵስና ስም የማይሆኑ ነገሮች የተፈጸሙበት ብዙ አይነት መንገድ አለ። የትምህርት ማዕረጋት ግን በጣም ተፈሪዎች ናቸው፣ ጥቡቆች ናቸው። መጋቢ አዲስ፣ መጋቢ ብሉይ፣ ዲያቆን፣ ካህን ወይም ቄስ፣ እነዚህ በጣም በከፍተኛ ሁኔታ ሰው የሚፈራቸው፣ በተለይ አሁን ያልኩት ሌላኞቹ ይሄ በጉባኤ ቤት የሚሰጡ ማዕረጋት ከፍተኛ ጥንቃቄም ፍርሃትም ያለባቸው ናቸው። ምክንያቱም የሚጠበቅባቸው ነገር ብዙ ነው። ክቡራን አሁን መጋቢ አዲስ ተብሎ ቅድም ዲያቆን በደንብ አድርገው ነግረውናል። መጋቢ አዲስ ተብሎ የሚመግበው ነገር መኖር መቻል አለበት። ያለበለዚያ የቤተ ክርስቲያናችንን ቅዱስ ትውፊት አመጣጡንም አሸጋገሩንም ያበላሻል። ስለዚህ ትምህርት ነክ በሆኑ ጉዳዮች ላይ ማፍራትን የሚጠይቁ ማዕረጋት ብዙ ጊዜ ጥንቃቄም ሲደረግባቸው እንዲሁ ሌባም ይሁን ወንበዴ ሌላም ሲደፍራቸው አትመለከቱ። በትክክልም እነኚህ ማዕረጋት የቤተ ክርስቲያንን አከርካሪ ይመታሉ። የቤተ ክርስቲያንን የመጥቀም ጉዳይ ችግር ውስጥ ይከታሉ። ቤተ ክርስቲያን ብለን የምንሄደው ስለሚነገረው ቃለ ወንጌል፣ ስለሚሰበከው ስብከት፣ ስለሚቀደሰው ቅዳሴ፣ ስለሚታጠነው ማይጠንት፣ ስለሚደረገው ጸሎት እንጂ ከግንቡና ከሲሚንቶ አይደለም ጉዳያችን። ስለዚህ በቤተ ክርስቲያን አሁን የጠቀስኳቸው ነገሮች የምናገኝባቸው ማዕረጋት በአጠቃላይ ጥበቃ ያስፈልጋቸዋል። ጥንቃቄ ያስፈልጋቸዋል። የዛ ውጤት ነው። አሁን ኃጢአት መቁጠር አሁንም እንደው ለ532ኛ ጊዜ ልበለው ደግሜ ልናገር፣ ኃጢአት ከመቁጠር ጋር የምታያይዙ ሰዎች አድቡ። ኃጢአት ከመቁጠር ጋር ማንም ምንም ያለው ነገር የለም። የቤተ ክርስቲያናችንን ማዕረግ ግን መቀለጃ ሆኖ ስንመለከት ለምን በዚህ ማዕረግ እንዲህ ሆኗል? በሁለት በሶስት አቅጣጫ ብንመለከተው ማቅለያ እንኳ የለው። ማፍራት ቢኖረው ማትረፍ ቢኖረው የሆነች የምትጣጣ ነገር እንኳ ብትኖር መጠነ ሰፊ ትዕግስት አሳይታችሁ ጉዳዩን በሆነ መንገድ ታዩታላችሁ። ይሄ ትርፍ የለውም። እልል በሉ አጨብጭቡ በሚል ማዕረግ አይሰጥም ቤተክርስቲያናችን፣ ደጅጠኝነት እንጂ እሱም ስነ ምግባር ይጠይቃል። እልል በሉ አጨብጭቡ ሆበሉ እንደዚህ ሆኖ እንዲህ ተደርጎ የፈረደባቸው አቡነ ሐራ ድንግል የፈረደባት ቅድስት አርሴማ በቃ በለው ስም ከተጠራ በቃ በዚህ ማዕረግ የለም። እባካችሁ ቤተክርስቲያናችንን አንጉዳ። ይሆን የአእምሮአችንን መጠን ልክ ቤተክርስቲያን ደጅ ደርሰን ቄጤማ ገዝተን እንደመመለስ አይነት ነገር አድርገን አንስፈው። ቤተክርስቲያናችን ከኛ ምግባር ትልቃለች። ቤተክርስቲያን ያላት ሀብት እኛ ከምናስባት ብዙ እጥፍ የላቀ ነው። አሁን እያስቸገረ ያለው በየሆነ መጠን በራሱ አእምሮ ልክ ቤተክርስቲያን የሰፋ የሚሰጠው ትንበያና ትንተና። ስለዚህ ክቡራን እህቶች፣ ወንድሞች በተቻለ መጠን የቤተ ክርስቲያን ማዕረግ በዚህ ደረጃ መዘበቻ ሲሆን በጣም እንደ ጉዳዩን ምንም እንዳልተፈጠረ ደሞ አንዛዙ ደሞ አብዙት ደገሙት መተው በጣም ቀላል ባይዘው። እናንተ ካልገባችሁ እኛ ከገባን አንድ ስቴፕ ራሳችንን ለመጠበቅ እንሻላለን ማለት። ያ ማለት መስማት ያለብንንና የሌለብንን አጥርተን እናውቃለን። ራስን ለማዳን እንዲህ ያሉ ነገሮች በቂ ሊሆኑ ይችላሉ። ነገር ግን እያዩ ዝም ማለት ቤተክርስቲያናዊ ጠባይ አይደል፣ የቤተክርስቲያን ልጅነታዊ ሐሳብ አይደል። ስለዚህ የቤተክርስቲያን ማዕረግ ይጠበቅ። እስከምን ድረስ መሰላችሁ? አሁን ማዕረጉን ሰጡት እስከተባሉ ብፁዓን አባቶች ድረስ ጥያቄ ይቀርባል። ከምን አንጻር ሰጡት? ዝም ብሎ እየተነሳ ማዕረግ እንደ ፌስታል ዳቦ ለሁሉም ይታደላል? እንደዛ ነው?
ገና ለገና እንደው አስተዳደር ነክ ቦታዎች ላይ ምናምን ስለተገኙ ይቻላል የቤተ ክርስቲያንን ማዕረግ እየሸነሸኑ መስጠት። እንደገናውን ይሄ አሁን ቅድም ክርስቶፎሮስ እኮ ያነሱት ነገር አለ። ሰው የሆነ የቤተ ክርስቲያን ነገር ላይ ቤተ ክርስቲያን የሚጎዳ ነገር አድርጎ እንደሆነ ኃጢአት አይደለም ማወራችሁ በይሆነ ለሰዎች በሚጋርድ መልኩ ቤተ ክርስቲያን ላይ በማዕረጓ ላይ በክብሯ ላይ ሰው ጥፋት ላይ ተሳትፎ እንደሆነ ቆም ይላል። ይቅርታ የሚረጋው በነገራችሁ ላይ በእንደዚህ አይነት መንገድ ሰው ይቅርታ ጠይቆ ቸኩሎ ደግሞ ሌላ አይነት መንገድ ከመረጠ እሱ አጥፊ። ስለዚህ ድጋሚ መዘበት የሆኑ ጳጳስ ጋር ሄዶ ደግሞ የሆነች እንትን ሰርቶ ሿሿ ሰርቶ እንደገና መጋቢ ሃይማኖት። ችግሩ እኮ እኛ እያልን ያለው ምንም አልመገብክም ነው። ምንም የመገብከው ነገር የለም። ምንም የምትመግበው ነገር የለም። አሁን ባለው ሁኔታ የምትችለው አጨብጭቡ ልበሉ ነው። እሱን ከቤተ ክርስቲያን ማዕረግ ላይ ወረድ ብለህ እንደማንኛውም ምዕመን ማድረግ ትችላለህ። አትጋርድ ነው። ምክንያቱም በዚህ በጣም ብዙ ንጹሃን ይጎዳሉ። በጣም ብዙ የማያውቁ የቤተ ክርስቲያን ማዕረግ ብቻ የሚፈሩ ስሙ ስለተጠራ ብቻ የሚደነግጡ ንጹሃን ሩሩሃን ይስታሉ ነው ሐሳቡ ከተጨበጠ። ደግመን አሁን በዚህ ነገሮች በቃ እንደ ሸማኔ ሞሮራ እየተፋጠኑ ርዕሰ ጉዳዮች ላያችን ላይ በሚንጫጩበት ሰዓት እድል አልሰጥ ብሎን ገብተን እንደዚህ የምናወራላችሁ የቤተ ክርስቲያን ማዕረግና የቤተ ክርስቲያን ክብር መዘበቻ አይሁን ነው። እኔ እንደውም ብዙ ጊዜ ሁላችሁም ኃጢአት እየነቀሳችሁ እንዲያሉት ከምትሉት ሰፈር አይደለም ነገሮችን የምናገረው። እኔም ብቻ ሳሉ ሌሎች ወንድሞቼ እህቶቼም በዛ ደረጃ አይደል። ቤተ ክርስቲያን ግን መኖር አለባት። እኔ እናንተ ለመኖር ነገንስ ካህኑም ሌላ ዲያቆኑም ሌላ ቅይጥ ከሆነብን የማይታመን ከሆነ የት ሄደን ማጋ ሄደን ነው ንስሐ የምንገባው? እስቲ አስቡት። የት ሄደን ነው ጸበል የምንጠመቀው? የት ሄደን ነው የምናስቀድሰው? ካህን ከሌለ እኮ ቅዳሴው ባዶ ነው ምዕመናን። ዲያቆን ከሌለ እኮ በቃ ታጎለ እኮ ቅዳሴው ስርዓቱ በሙሉ። ቤተ መቅደሱ እኮ የሚሰጠው አገልግሎት እኮ ክንፉ ተመታ ማለት። ዛሬ ለምንድነው ደረታችንን ነፍተን ምን ሄደው? በቤተ ክርስቲያናችን እኮ ማነስንባል ከየት ነስንባል የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ እምንለው እኮ በማዕረጋት ተጠቅመው ታላላቆች ስላስከበሩ ነው። በአዲስ ዓመት መግቢያ መጋቢ አዲስ ዶክተር ሮዳስ ምን ያክል ነው የልብ የሰጠ? ምን ያህል ነው ደረታችንን የነፋ ነው? ምን ያህል ነው በመንፈሳዊ ትሩፋት ደስታ ይሆነልን? አያችሁ፣ የማዕረግ ማለት እንደዛ ነው። ነገሮችን ጥልቅ ብሎ የቤተ ክርስቲያን ዕውቀቷን ጥበቧን ለራስም ለትውልድም በሚተርፍ መልኩ መሰነድ፣ ማቅረብ፣ ማስተማር፣ መንገር፣ ማስተላለፍ እንዴ ይሄ በሌለበት ሁኔታ እምነትን አውጥቶ እንደው እምነት ነው በማለት ለማቅለል ደግሞ አይደለም። ሂዱ ተንደርደሩ አሉ። ለማቅለል አይደለም። አቡነ ሐራ ድንግል ተአምራታቸው፣ አባትነታቸው፣ አማላጅነታቸው በእኛ ላይ አለ። ጠበላቸውም እምነታቸውም ፈዋሽ ነው። ያንን ማስተዋወቅ ግን መጋቢ አዲስ አያስብልም። እንዲህ ከሆነ ለዓመታት በቲክቶክ የደከሙ ሰዎች የደከሙ ወንድሞች በጣም በእንደዚህ አይነት ሁኔታ ብዙ የለፉ ልጆች ጳጳሳት በሆኑ ነበር እንደዛ ከሆነ። ስለዚህ በዛ መንገድ የሚደረግ የሚሰጥ ማዕረግ የለም። ስለዚህ ጨዋታው ከማዕረጉ ነው። ለምን ሆነ ነው? በቤተ ክርስቲያን ክብር ነው። ነገ እነ መጋቢ አዲስ እሸቱ ሲሳቀቁ ማየት ነው የምትፈልጉት? ነገ እነ መጋቢ አዲስ ሮዳስ ሲሸማቀቁ እንዴ አንዳንዴ እኮ ሊቃውንት እኮ በጣም እኮ ተሽኮርምሞ እኮ ጥፍጥፍ የሚሉበትን ነገር ነው እያደረግን ያለ ነው። እና ይሄ ጥያቄ ከማዕረግ አንጻር ከቤተ ክርስቲያን ክብር አንጻር የሚሰነዘር ነው። አሁንም በአራት ነጥብ መናገር የምፈልገው ከኃጢአት አንጻር እየተነተናችሁ እናንተ የምትሉ ሰዎች ስለ ኃጢአት ሳይሆን እያወራን ያለ ነው ለኔም ለናንተም ለኛም ለናንተም ለነፍሳችን ድህነት ለነፍሳችን እረፍት የምትሆነው ቅድስት ቤተ ክርስቲያን መከበሯ ላይ ነው። በምን መንገድ እንደምንገልጥላችሁ ከዚህ በላይ አናውቅ። ይሄ ግለሰብን አታክ ለማድረግ ከመስመር ውጭ ለማስወጣ እራሱ አማን ልቦና ያውቀዋል። በነገራችሁ ላይ በደንብ ያውቀዋል። በጠላትነት ይሄን ሐሳብ እንደማንሰረዝር ምክንያቱም በእጅ አዙር የሚመጡ ሰዎችን የምንላቸው ነገር አለ፣ የምንመልስላቸው መልስ አለ። ያን እንደሚነግሩት እናውቃለን። ስለዚህ አሁን በክፋትን ይሄ በግለሰብ ጠላትነት እንዳልተነሳነበት ያውቃል።
ካፈርኩ አይመልሰኝ ነው እንጂ ይሄ በሌላ መንገድ ሰዎችን እንትን ያለ አንዳንዴ መዝሙራት እኮ የተዘመሩት ለትክክለኛ ህይወታችን ነው እንጂ ለማስመሰል ህይወታችን አይደል። ያንን ጭብጥ ያደረው በቃ እንደዚህ ሆነ በጠላቶች ፊት ሞገስ አገኝ እንዴ! በጣም ከባድ ነው ክርስቲያኖች። ስለዚህ ጥንቃቄ ልናደርግ ያስፈልጋል። ከትርፋቸው ጋር ነው ጉዳዩ። ትርፉ ደግሞ መንፈሳዊ ነው። እዛ መስመር ላይ ካላገኘ ነው ማዕረጉ ያለ አግባብ ከተሰጠ እስከ ብፁዓን ሊቃነ ጳጳሳት ድረስ መጠየቅ ይኖርበታል። ለምን ተሰጠ እንዴት ተሰጠ የሚለው መታወቅ አለበት። ያለበለዛ ልንጎድፍ ነው። ይሄንን ለማለት እወዳለሁ። ቤተክርስቲያንን እንውደዳት፣ ግድ የላችሁ። እሱ ነው የሚያዋጣው። እግዚአብሔር ይስጥልኝ። እናመሰግናለን ቴዶዬ፣ በጣም ጥሩ አድርገን ያስቀመጥከው። እስቲ ምናልባት አንዳንድ እንትኖችን እናስደምጥ መሰለኝ። አሁን የገባችሁም ሰዎች አላችሁ፣ ታብና ኮፕሊንኩን ከፍ አድርጉት። እስቲ ስለ ስሙ ቆይ፣ እስቲ ቪዲዮ መክፈት ከቻልኩ አንዴ። ዛማኑኤል እንደዚህ ብሎ ነው። በኋላ ላይ ግን አስቀይሬዋለሁ ከጳጳሳቱ ጋር ተነጋግሬ ደግሞ ብሎ እሱ የሚናገርበት አለው። ማለትም እኛ ጉዳዩን ይዘነው ከመጣን በኋላ ለምን ካልን በኋላ ቅድም እንደነገርናችሁ ማለት ነው። እንግዲህ ምን አይነት ስልጣን እንዳለው እንግዲህ እግዚአብሔር ይወቀው። ብቻ እሱን ቸክ የምናደርገው እናደርጋለን ዞሮ እና እዚህ ላይ ራሱ ከዛ በኋላ ነው ገብቶ የሚናገረው እና እስቲ እንስማው። ማዕረግ እንደማንኛውም ሰው ሂጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሂጄ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ማዕረግ እንግዲህ ይሄ የሚገርማችሁ በቅርብ ነው። እኛ ወተን ከጮህን በኋላ ለምን እንደዚህ ይደረጋል ብለን ካልን በኋላ እንግዲህ ሊቀ ጳጳስ ጋር ሄጄ ቀይሬ አስቀይሬዋለሁኝ እና መጋቢ ሐዲስ የሚለው እንደው ይቀየርልኝ ብዬ እንደው እና ምንድነው መጋቢ ሃይማኖት ይሆንልኝ ብዬ እንደዚህ ሲጀመር አሰጣጡም እኮ ስርዓት እኮ እንዲህ አይደለም። በነገራችን ላይ እንደው ሊቀ ጳጳሱን ሄጄ ዝም ብዬ እንደው እስቲ እንደዚህ በሉኝ እንደዚህ እኮ አይቻልም እኮ ሙያ እኮ ነው እንትን የሚለው ስሙን የሚያመጣው ሙያ ነው፣ አገልግሎት ነው። ገብቷችኋል? ለቤተክርስቲያን ምን ያህል አገለገልክ የሚለውን ነገር ለዛውም በተማረ ማለት ነውና በኖረ እንጂ ዝም ብሎ ብድግ ብሎ እኔ ሄጄ ማን ነው እሱ ለዚህ ምናልባት ይሄው ማናቀው እኔ ላይ እንደዛተውና ለማስፈራራት እንደሞከረው ማናቀው አይነት ማስፈራራት የሚሆን ዛቻ ወይም ደግሞ እንግዲህ ከዛም ከዚህ የሚያጠራቅመው ገንዘብ ይኖራል። በዛ የመደለል ነገር ከሁለት አንዱ ነው የሚሆነው። ዞሮ ከሌለ በስተቀር እንዴት ነው በዚህ ልክ እንደሚቻለው? ይቻላል ወይ እንደዚህ? እኔ ይህንንም ሰምተው ራሱ ዝም የሚሉ በዙሪያው ያሉ መምህራን መጋቢ ሐዲስ መጋቢ እንደዚህ ያለ ምን ጠራቸው እኔ እንዴት አስቻላቸው? ጥሩ ነው ወይ እንደዛ በዚህ ልክ ዝም ማለት? እዛው አካባቢ ምናልባት አስፈላጊ ከሆነ በነገራችን ላይ ስም እንግዲህ ቆየት እያልን ልንጠራ እንችላለን። ስም እየጠራን ቪዲዮ ልንሰራ እንችላለን። ስም እየጠራን እንደዚህ ላይቭ ልንገባ እንችላለን። ወጥተው መናገር አለባቸው። ትክክል አይደለም እንደ ያለ የውንብድና ስራ እና ለማንኛውም ብዙ እንትኖች አሉ። እንግዲህ ጉዳዩን ያልሰማችሁ ያላያችሁ ትኖራላችሁ። ግን እስኪ እኔ ጋር ደግሞ ባለፈው ትክክል አይደለም ወንድማችን አማን እስቲ ይቅርታ የጠየቅበትን ነገር እስቲ በትክክል ለምን እኛ እንደዛ ስንጠራህ ለምን መተህ ይቅርታ አትጠይቅም? ለምን ሳልጠየቅም እስካሁን ባለው የማይሆን አካሄድ ነው አሁንም እየሄድክ ያለኸው ብለን ልናዋራው ስንሞክር እንግዲህ እኔ ጋር ደውሎ የዛተበት ሁኔታ አለና ጭራሽ ደግሞ ከፍ ብሎ ጉዳዩን እንግዲህ ወደ ዛቻና ማስፈራሪያ ይሄ መጨረሻ ነው አርፋ አትቀመጥም ወይ እንደዚህ የሚሉ ነገሮች ወደ እኔ ነው የመጡትና እስኪ እነሱን ነገሮች አማክሬ መጋቢ ሐዲስ በተወሰነ መልኩ ላስደምጣችሁ። እሺ ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ አይሻልም? ማልበል ወንድሜ በነገራችን ላይ እዚህ ጋር ማልበል የምለው ጠፍቶኝ ምናምን አይደለም ወይ ስልኩ የነበረ የሆነውም አይደለም። የኔ ስልክም እንግዲህ የሰጡት አካላት ሰጥተውታል። ኦኬ ምንም ችግር የለውም እንተዋወቃለንም። ግን ራሱ እንዲናገር ከመፈለግ ነበረ። የኔው ይለያል፣ ምንም ችግር የለውም። ሄሎ
ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማን ልበል ወንድሜ? እረፍ ብያለሁ። የመጨረሻ ነው። አማን ነህ? ያ አረፍ ብያለሁ የመጨረሻ ነው አለ። እንግዲህ ያን ዕለት አማን ነህ ወይ ስለው ዘጋ ማለት ነው። እና እንደዘጋ እንግዲህ እንደገና ደግሞ መልሼ እደውልልሃለሁ። አማን እንዴት አለ ወንድሜ? እየዛትክብኝ ነው? እኔ ጋር ተገናኝተን እናውቃለን። አንተና እኔ በቤተክርስቲያን ጉዳይ ስትወሰልት ነው ያዝኩህ። ሌባና ወንበዴን ማንንም ነው የማልመረው። ምን እየዛትክብኝ ነው? አንተ እየዛትክብኝ ነው? እሺ እየዛትክብኝ ነው? ያ ምክንያቱም አሁን እዚህ ጋር ለምንድን ነው ዝም ያለው? በአንድ በኩል ነቄ ለመሆን ይሞክራል፣ በአንድ በኩል ደግሞ ሞኝ ነው እና ሪከርድ ሊደረግ እንደሚችል ስለገባው ይህ የመጨረሻ ነው፣ በአካልም ተገናኝተን አናውቅም፣ እንደዚህም አይደለም እንደዛ፣ ስለዛ ብታርፍ ይሻልሃል ነው ያለው። እና እኔ ደግሞ አይ እኔ እንደው ይቅርታ አድርግልኝና ለሌባና ለወንበዴ በቤተክርስቲያን ጉዳይ መተውብኝ ምንም አይነት ዛቻና መስፈራሪያ የሚያቆመኝ አይነት ሰው አይደለሁም አይነት የሚል ምላሽ ነበር የሰጠሁት በወቅቱና እንግዲህ እሱ የፈለገውን አይነት አካሄድ ይሄድ፣ ምንም ችግር የለውም። ቤተክርስቲያን ግን እውነት ለመናገር ታሳዝናለች። አባት እንደሌላት ልጆችም እንደሌሏት በዚህ ልክ አይኑን አፍጦ ጥርሱን አግጦ ወንበዴያዊ በሆነ አካሄድ ለአንዳንዶቹ እዚህ ማህበራዊ ሚዲያ ላይ ገንዘብ እስከ መክፈል ድረስ ነው የሚደርሰው ይባላልና እንግዲህ በአትሊስት የምንሰማውን ጭምጭምታ ነው። መሬት ላይም ባለው እንዲህ አይነት አካሄዶች እንዳሉ ይሰማል ዞሮ ዞሮ እና በዚህ ልክ እንግዲህ እየሄደ ያለ ሰው በጊዜ ባክህን ተመለስ፣ አሁንም ወደ ራስህ ተመለስ። በዛም በዚህም የሰበሰብከው ገንዘብ እንትን አይልህም፣ ዝናውም የትም በቃ እንዲሁ ይቀራል። የበደልካትን እህት ካሳት፣ የበደልካትን ቤተክርስቲያን ካሳት ከመቼውም ጊዜ በላይ ደግሞ እና ወደ ቀልብ ተመለስ፣ ንስሐ ግባ። ዲያቆን አይደለህም? አስቀምጥ፣ የምታደርገውን ነገር አስቀምጥ። ትክክል አይደለም። በቤተክርስቲያን መሸቀሉ ይብቃ ከዚህ በኋላ። በቃ ምንድነው ውስጥ የጎደለብህ ነገር ምንድነው? እሱም ይናገራል። በነገራችን ላይ ምንድነው የጎደለብህ ነገር? ምንድነው ያጣኸው? ሁሉንም ነገር ቤተክርስቲያን ሰጥታለች። እረፍ ነው ያለው አይደል? ከዚህ የተለየ ነገር ብለነዋል። እና ቤተክርስቲያንን ግን በአደባባይ ለምን በዚህ ልክ በያማንያን ዘንድ ሳይቀር እንድትሰደብ ለምን አደረካት ነው ያለው። እንደዛ እኮ ነው ያለው። እና ንስሐ ግባ እባክህን። እና በአደባባይ ነው ይህንን ጉዳይ ያደረከው። በአደባባይ ናና ማጥራት ያለብህን ነገር አጥራ ነው ያልነው። ዛሬም እያልን ያለነው በዚህ አጋጣሚ ከስርም እየሰማ ነው። ብዙ አካውንት ነው ያለውና በዋናው አካውንት ባታዩት በሌሎች አካውንቶች ገብቶ ይሰማል። አሁንም ቢሆን መምጣት ነው የሚያዋጣው ወንድም አለም እንጂ የሆነ ጊዜ ገሌ ላይ የሆነ ጊዜ ከዛዛቻ ከዛ ምንም አታመጣም። ምንም ነው የምልህ። ምንም አይ ነው እንዲህ አይነት የወንብድና ስራዎች እኔ ሲጀመር ልንገርህ በእግዚአብሔር እንኳን የምታምን አይመስለኝም። እኔ ስገባበት ይሄንን አምኜ ነው። በእግዚአብሔር ደግሞ የማያምን ሰው ምን ሊያደርግ እንደሚችል አንተን በማየት እኮ መማር ይቻላል። እዛ የምታደርገውን በሙሉ ድራማ ማለት ነው። በነገራችን ላይ እግዚአብሔር መንፈስ ቅዱስ የተለያቸው ሰዎች እንዲህ ነው የሚያደርጉት። ለእናንተ ዲያቆን ናቸው፣ ግን ሰይጣን ናቸው። ሪሊ ሰይጣን ናቸው ማለት ግብራቸው ነው የምላቸው። ለእናንተ እንደዚህ የሚያገለድሙ መጋቢ ሐዲስ ምናምን ናቸው። ሪሊ ግን ህይወታቸው ግን በቃ ሌላ ነው ማለት ነው። ስለዚህ ድብና አድርጌ ነው የማውቀው፣ ድብና አድርጌ ነው የምረዳ። እንዴ ምን ሆነ ነው ሞኝ ይመስላለሁ እንዴ? እና በዚህ ልክ ቤተክርስቲያን የተዳፈረ ሰው እኔንም አንዱን ግለሰብ ምን ይሄ እኮ ምን ሳላቅበት የገባውበት መንፈሳዊ ትግል የለም። እና በዚህ ልክ ነው አሁንም እየሄደ ደግሞ አንዳንዶቻችሁ ደግሞ እያጨበጨባችሁለት ምናልባት ጉዳዩን ደግሞ ባለመረዳት እንደው ችግር የለውም እኮ እኛ ይቅርታ አድርገንልሃል እንደው በቃ ችግር እያላችሁም የምንመለከተውና ጀግናው የማይሰበረው ምናምን እያላችሁ ማለት ነው። ቤተክርስቲያን ላይ ያላገጠ እስቲል አሁን እዚህ ጋር ፎቶ ላይ የምትመለከቱት ምናልባት በቅርብ ለመጣችሁ ይሄ አለባበስ ምን የሚሉት አለባበስ ነው? እንዲህ ያለ ካባ፣ እንዲህ ያለ ሻሽ፣ እንዲያውም ወረቆብም ሳይሆን አይቀርም እያሉኝ ነው ወንድመቶቼ። እኔ እንግዲህ ዝቅ አድርጌው ሻሽ አድርጌዋለሁ። እዛ ልብሰ ተክህኖ ከነመጾር መስቀሉ የምን የዲያቆናት ግን ዲያቆን ነው ወይ? አይደለም። እሱ ራሱ ባንደበቱ ተናግሯል።
እሱ ራሱ ባንደበት ተናግሯል። እና ለምንድን ነው በቤተክርስቲያን እንደዚህ ያለ ድራማ ያስፈልገው? ወይ እዩ ይቅርታ፣ አሁን ያየሁት እንትን እዩ ፈልገኝ ነው አንድ ሀሳብ ልናገርና እወርዳለሁ። እሺ ሀሳባችሁ ከመደበላለቁ በፊት እኔ አንድ ሀሳብ አለኝ። አሁን ለምሳሌ ከትላንትና ወዲያም ይህን ቮይስ ሰምተነዋል፣ በደንብ አስደምጠውናል። እርሶ አሁን ብዙ ጊዜ የሱ መታወቂያ ይላክልናልና የሱ መታወቂያ ይሁን አይሁን ምናምን ነገር እርግጠኛ አይደለንም። በእርግጥ ታችናት ያለም የሱ መታወቂያ ይኖራታል፣ ሌሎቻችሁም ይኖራችኋል። እሱ መታወቂያ ላኩልንና ባለበት አቅራቢያ ወይ ደግሞ አሁን እሱ አዲስ አበባ ይኑር አይኑር ምናምን ነገር ምንም የሚታወቀው ነገር የለም። መታወቂያውን አስቀምጡና ሄዳችሁ ክስ መስርቱና ከኛ ጋር ኮንታክት ለምን አታረጉት ክርስቶፎርስ? ምክንያቱም ይሄ አሁን እናንተ እንደቀላል ታክሌ የምታወሩት ነገር ነው። ይሄኛው ቮይሱ እሱ የተናገረው ቮይስ እንደቀላል ነው እያሰባችሁት ያላችሁት። ዛቻ ነው። ዛቻ ደግሞ በአንድ በሚኖርበት ሀገር ላይ እንደዚህ አይነት ዛቻ በጣም ብዙ አይነት ቅጣት ሊያስቀጣ የሚችል አይነት ሁኔታ ሊያዳርስ ስለሚችል በራሱ ለምን እንደዚህ አልክ ምናምን ተብሎ ለመጠራት ለመክሰስም እንዲመች መታወቂያውን በስነ ስርዓት አስቀምጦ ክስ መመስረት ያስፈልጋል። እንደ ግል እንደ ቤተክርስቲያን ሳይሆን በእርሶ ላይ የተደረገውን ነገር ክስ መስርተው ከዛ በኋላ ማን ነው ሲባል ይሄ ሰውዬ መታወቂያው ስለሚታወቅ ከዛ በኋላ እኔም ደግሞ የበኩሌን ስለማደርግ እርሶ ክሱ ለምን አይጀምሩት? በጣም አው ሲምፕል እኮ ነው። ቤተክርስቲያን ምናምን ነገር ላይ እንደዚህ ያደረገ ምናምን ነገር የሚባለው ነገር ይተውትና እንደው ይወራ፣ ችግር የለውም። ክሱ ለምን አይመሰርቱም? እርሶ እኔ ከጎኖት አለው ያ ችግር የለም። አሁን እሱ ቀጣይ መታወቂያው ትክክለኛ ሪል አሁን ማንም ሰው የሚልክልኝ አይደለም። እሱ እርሶ ሙሉ ስሙን ካወቁት ሙሉ ስሙን ቁጭ አድርገው ክስ ከመሰረቱ እዛ የመሰረቱበት አካባቢ ላይ ወይ ደግሞ እሱ የሚኖርበት አካባቢ እንዲታወቅ የሚፈልግ ከሆነ ክሱን እዛው ሪፖርት ከተደረገ ካሁን በኋላ በማንኛውም እንቅስቃሴ ላይ ይሄ ሰውዬ የመጠየቅ ግዴታ ስላለበት ፖሊስ ራሷን በህግ ደረጃ ከሄደ ክስ ከተመሰረተ ይሄ ሰውዬ ኦልሬዲ በጥርጣሬ ውስጥ ነው የሚቀመጠው። ስለዚህ አሁን ቲክታክ ላይ ላለው ማህበረሰብ ያለውን የተናገረውን ንግግር አሁን እናንተ እንደቀልድ ነው የምታዩት። አሁን ለምሳሌ አታርፍም ምንም ብሎ መናገሩ በራሱ አንድ ግለሰብ ላይ የፈጠረው ይሄ የሆነ አንኮንሲሽን ሰዎች የመረበሽ አይነት ስሜት የፈጠረው የደወለበት መልእክቱ ራሱ ትክክል ስላልሆነ ስልክ ቁጥር ብቻ አይደለም የሱን ቮይስ ይዞ ሄዶ ከነስሙ ማስቀመጥ ነው። ከኔ ጋር ያወሩና የትኛውን ፖሊስ ጣቢያ ገብተው ይሄን ነገር ሲያስቀምጡ እኔ በስነ ስርዓት ያለው ነገር አስተካክላለሁ። አንድ ሁለተኛ ነገር ለዚህ ማህበረሰብ ማስረዳት አያስፈልግም። እርሶን ለማስጠንቀቅም ሆነ ምን እንደሚያደርጉት ነገር ምን ያውቃሉ? እርሶ የሚያውቁት ነገር አለ? ማን እንደሚልኩበት እኮ የሚያውቁት ነገር እኮ የለም። ስለዚህ ሪፖርት ማድረጉ ተገቢ ነው ብዬ አምናለሁ። ልክ እንደተማረ ሰው እናስብካለን። ሪፖርት ያድርጉ። ከዛ በኋላ የሰውዬ ከየትኛውም ቦታ ላይ ተፈናቅሎ መጥቶ ይገባታል። ከዛ በኋላ ከቤተክርስቲያን አካል ሳናስታክከው በራሱ ጥያቄ ነው እርሱ የያዙት ቮይስ ለማንም ሰው ማስረዳትም ቅንጣት ታክል አያስፈልግም። በቀደም ሰምተነዋል። ግን ማን ይክሰስ ነው? እርሶ ነው ማስፈራሪያ። እዩዬ ምንድነው እሱ ቀጣይ የሚመጣ ስቴፕ ነው። ምንም ሐሳቡን ምንም ቀጣይ ነው እኮ ይሄ አሁን ነገ ምንድነው ምን ያውቃሉ? ቆይ ማስረጃ ምን ማረጋገጫ አሉት? እርሶ ማረጋገጫ አሉት? የምን ማረጋገጫ? ዛቻ እኮ ከባድ ነገር እኮ ነው። ማድረግ እኮ ጥሩ ነገር ነው። ዛቻ ከባድ እኮ ያው ምግብ አለበት ሀገር ላይ። አዎ ገባኝ። ነገ ሪፖርት ያድርጉና ሙሉ ስሙን መታወቂያውን ይላኩልኝ። ፖይንቴ እንዴት ነው መሰለ ሐሳቡ ትክክል አይደለም ለማለት ሳይሆን ያንተ እኔ አሁን አመጣጤ እዛ ጋር መሬት ላይ ምንም የሚሰራ ነገር አይደረግም። ለምሳሌ ክሱ ምኑ ዝም ብየተዋለው እንደቀለለ ያዋለው ምናምን ለማለት ሳይሆን ሰው ግን ማውቃል። የምን ክስ እርሶ ቢተውት ማንም አይተውም። ዛቻ እኮ ነው እኮ ገብቶኛልና እኔም ሐሳባችን ዛቻ እኮ ነው እኮ የአቡነ ሐራ አስተዳዳሪ የተናገሩት እናሰማችሁ ከይቅርታ ጋር። እሺ አንዴ ቆይ ፈረሰኛው ታሰማናለህ። እዩ ሐሳብክን ወስጃለሁ። እሺ ግን እኔ አመጣጤ ዛሬ እዚህ ጋር ያለ ሰው ሚዲያው ላይ ያለ ሰው በደንብ ትርጉም የለውም ነው ክርስቶፎርስ እንዲረዱ ይፈልገው። ክስ ካልተመሰረተ ትርጉም የለውም።
እሱ ችግር የለውም እንሄድበታለን። ማንም ሰው እውነት አይሰጥም፣ ማንም ሰው ሐሰት ሊሰጥ አይችልም። ክስ ሲመሰርቱና ትክክለኛ ሙሉ ስሙ ቁጭ አድርጉና ስጡ። ከዛ በኋላ ክስ ሲመሰርቱ ያ ሰውዬ የታባቱን ጉድጓድ ቢገባ የትም አባቱ ያመልጣት። በቃ አለቀ። ሪፖርት ስለሚደረግ በዛ ቦታ ላይ ሌሎች ሰዎች ሊጎዳ ይችላል በሚል ሰበብ መከላከያ ውስጥ ቁጭ ብሎ እስር ቤት ውስጥ ቁጭ ብሎ ተቀምጦ ሰዎች በነፃነት እንዲንቀሳቀሱ ማድረግ መቻል ነው። በቃ አለቀ። እርሶ ላይ ዛቻ ከተደረገ ነገ ሌላ ሰው ከመግደል ወደ ኋላ አይልም። መግደል ይቀላል እያልኳችሁ ነው ያለሁት። መዛት ማለት ከመግደል በላይ ነው። ማቀድ በራሱ ከመግደል በላይ ነው። ምን ልታረግ አስበህ ነበር ተብሎ ይጠየቃል ሰው ወንጀለኛ ሲያዝ። በዚህ ቮይስ ብቻ ከባድ ክስ ይመሰረታል። አመኑኝም አላመኑኝም። ስለዚህ ማድረግ ያለበት ይሄኛው ቮይስ በራሱ ሊያስጠይቁ ስለሚችል ሙሉ ስሙን ይዘው ሄደው እንዲህ ተደርጎ ተዝቶብኛል፣ ምን ራሴን ልከላከል ወይስ እሱም በመከላከልበት ሰዓት ላይ የማደርገው ነገር እንዳለ እኔ ላይ ይፈረዳል ብለው ቃሎትን ከሰጡ አውቶማቲካሊ እርሶ ላይ ያደረገው ዛቻ ሌላው ላይ እንደ ግድያ ስለሚቆጠር ይህ ሰውዬ በቁጥጥር ስር መቀመጥ ስላለበት ይህን ነገር ቢጠቀሙ አንድ ትክክል ነው ብዬ አምናለሁ። ሁለተኛ ነገር ቲክቶክ ላይ አሁን እኛ የምናደርገው ማህበረሰቡ እንዲነቃ እንጂ እርሶ ላይ የተደረገው ነገር ቲክቶክ ላይ ያለው ማህበረሰብ እንደው እሱ እንዲጠላ ይደረጋል እንጂ ምንም ነገር አይፈይድም። በህግ መንገድ ከተሄደ ግን አንድ መንገድ ሄደናል ተብሎ ይመሰገባል። ስለዚህ ቮይሱ ብቻ እሱ ሌላ ሰው እንዳይጎዳ ተደርጎ በአንድ ቦታ ላይ እንዲቀመጥ ይደረጋል። ከዛ በኋላ ክስ መመስረት ይጀምራል። በራሱ ዛቻ በራሱ የተገደለ ሰው በነገራችን ላይ ካሳው ራሱ ትንሽ ነው። ዛቻ ግን ከዛ በላይ ነው። ህጉን ስለማታውቁት ዛቻ ማለት ሊፈጽም ያሰበ ሰው ተብሎ የሚቆጠረው አንድ ብሎ ሄዶ 2-3 ሊያጠፋ ይችላል ተብሎ ስለሚታሰብ ዛቻ ከባድ ስለሆነ ይሄኛውም ከባድ ማስረጃ ስለሆነ ነገ ክስ ተመስርቶበት ሙሉ ስሙን በትክክል ይዛችሁት የመታወቂያ ስሙን ይዛችሁ ከሳችሁ ስታበቁ ላኩልን። እኔ እዛው የተከሰሰበት ቦታ ላይ ሪፖርት አደርግላችኋለሁ። ጨርሻለሁ። ያመሰግናለሁ። እሺ እናመሰግናለን እዩ። አይ ሐሳቡ ቆንጆ ነው ነው እንትኑ በተለይ ግላይ እንትኖቹ ምናምን የመክሰሱ ምኑ እኔም እሄድበታለሁ በደንብ እሱ ምንም ወደ ኋላ ምንልበት አይደለም። እሱ ብቻ ሳይሆን ሌሎች አሉ የሚከዱ ስቴፖችም ይኖራሉ። አንዳንዱን ነገር እዚህ በአደባባይ ስለማንናገረው ነው ሌላ አይደለም እንጂ ሐሳቡ በጣም ቆንጆ ሐሳብ ነው የሰጠው እዩ። ክርስቶፈር እርሶ እንደ ቀልድ ነው ያዩት አይደል? አይ እንደ ቀልድ አይደለም ያዩት ያለው ለብቻ እንደ ግለሰብ ይዩት እንደ ግለሰብ ያዩት አይደለም። ካልሆነ ግን ነገ የሚቀጥል ነው ምናምን ነገር ከተባለ ግን ኦኬ እንኖራለን። በቃ ጨርሻለሁ። ሰላም እንደ ቀልድ አላየው እንደ ቀልድ አላየው። ዋናው ፖይንቱ ግን ምንድነው መሰላችሁ እዚህ ማህበራዊ ሚዲያ ላይ ያላችሁ ወንድሞቻችን እንድትነቁ እንፈልጋለን። ቀላል ነገር አይደለም። ባይዚ ሚዲያው ከተጠቀምንበት ያለማል፣ እንደዚሁም ደግሞ ዝም ብለን ከተዘናጋንበት ያጠፋል። ምንም የሚታወቅ ነገር ነው እና እንደውም በዚህ በፖለቲካው ዓለም አራተኛው መንግስት ሁሉ ይባላል ነገር የትኛውም የቤተክርስቲያን ልጅ የቤተክርስቲያን ጉዳይ ያገባኛል ይመለከተኛል የሚል ሰው ከቤተክርስቲያን ጎን ከእውነት ጎን እንዲቆም ገብታችኋል አይደለም? በነገራችን ላይ እንደነዚህ ያሉ ሰዎች አስፈላጊ የሆነ ህጋዊ እርምጃ እንዲወሰድባቸው እንደዚሁም ደግሞ ምዕመናኑን ደግሞ በራሱ ምንድነው ለምሳሌ ሚዲያው ላይ ሲመጡ ኢግኖር እኮ ራሱ መግጨት ማለት ነው። ትክክል አይደለም ይሄን ነገር በትክክል አደረክም ብሎ ራሱ ፊቱን ራሱ ምዕመኑ ቢያዞርባቸው ሌሎችም ይደነግጣሉ። በነገራችን ላይ አስተማሪ የሆነ እርምጃ እንደዚህ ቢወሰድ ማለት ነው ህጋዊ የሆነ እርምጃ እንደዚሁም ደግሞ በቃ እኛ እዚህ ለምሳሌ ሚዲያው ላይ ማድረግ ያሉብን ነገሮች አሉ አይደል? አንፎሎ ማድረግ ሊሆን ይችላል። ብዙ ነገሮች አሉ እኮ አንዳንዴ ግዴታ መናገር የማይጠበቅብኝ ማለት ነው። እዚህ ሚዲያውን በተመለከተ ለምሳሌ ቪዲዮዎችን በመስራት ነው ለብዙዎቹ ግንዛቤ እንደዚህ በመስጠት ሊሆን ይችላል። በዚህ ልክ እንድትነቁ ነው እኛ አሁን በዋናነት የፈለግነው እንጂ ለምሳሌ እኔ ጋር የተዘታብኝ ዛቻ ቤተክርስቲያን ላይ የሆነው እንዳጠቃላይ ያን ነገር አቅልዬ ሊወስደው አልችልም።
አይ እኮ ምንም አይደለም እንደው ዝም ብሎ ነው እንጂ እኮ ዝም ብለህ ቁጭ በል ምናምን ብትሉኝ ራሱን ያልሰማችሁም። ምክንያቱም እኔ ማንነቱን በደንብ ስለምረዳው ማለት ነው። እና ምንም ወደኋላ የምንልበት ነገር የለም። ጸግሽም መጥቷል። አሁን ሌሎቻችሁም አላችሁና ምናልባት ፈረሰኛው ምን ልታሰማን እንደሆነ ስላልገባኝ አሁን እሱን ማስደመጡ ትንሽ ለኔ ይከብደኛል። ወይ በውስጥ ብትልክልኝ አሪፍ ነበረ። አይደለም ወይ ምንድነው ሐሳቡ? መልእክቱ የአቡነ ሐራ ድንግል አስተዳዳሪ የተናገሩትን ንግግር ነው። ስሙና ሁላችሁም ምን እንደነበረ ምን ሲያደርግ እንደነበረ አዲስ አበባ ያሉት ናቸው። የአቡነ ሐራ ድንግል የአዲስ አበባ ያሉት የነዛንም ልናናገር ሞክረናል። ተባሯል። ስለሱ ምንም ነገር አንፈልግም። አቡነ ሐራ ድንግል ዘንዘልማ ያለው ቀጥታ እዛ አባቶች ጋርም ስልካቸዋለን እነሱ ጋር እንትን ብለን ነበር። ስለሱ እንዳታወሩ ሞላጫ ሌባ ነው የተባል ነው። የነዚህ ግን ከዘድንግል ጋር ባለፈው አውርተናቸው ነበርና እነሱን ትንሽ ላሰማችሁ ብዬ ነበር። ለዛ ነው የቆየ ከሆነ ምናልባት ያን ያህል ላያስፈልግ ይችላል ብዬ ነው። ምንድነው ሐሳቡ? ጽንሰ ሐሳቡ ምንድን ነው? እስቲ ስሙት አንዴ ፈረሰኛው ቆይ አታሰማ እንዴ? አይ ቆይ ግድ የለም ቆይ ይሄ ስለ ግለሰብ ምናምን አይመለከተኝ ምናምን ያሉት ፓርት ነው እንዴ? እንዴት አመሹ? እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አለ ወንድሜ? እግዚአብሔር ይመስገን። በቃ ያው ዘድንግል ዮሐንስ ማለት አንደኛው ከአማን ተፈላጊ እኔ ነኝ አይደለም? በአማን ዙሪያ እየሰራው ያለውትና ስለዚህ ይሄ ድምጽ አሁን አያስፈልግም። ቤትህም ገብቼ ነበር መሰል እንደዛ አይደል? አዎ አንድ ቀን እንደዛ። ይሄ ድምጽ አሁን አያስፈልገንም። ያለፈ ድምጽ ችግር የለውም። እኔ ፈረሰኛው እንደው በኪዳነ ምሕረት ባረካት አንድ ጥያቄ ጠይቃለሁ። በመጀመሪያ እዚህ ጋር 371 ሰው አለ። አንድ ጥያቄ እኔ ላንተ መጠየቅ እፈልጋለሁ። ምክንያቱም አንተ ተያዝክብን ብለን ብዙ ሁላችንም ያንተን ፎቶ አድርገን እስከ ሆነ ሰዓት ተጨንቀን ነበረ። አንተ የጠፋበት መንገድ የት ነው? ድምጽ ብቻ ገለጻ የምናደርገው አሁንም ዲግሪውን እንደገና ጨምሮ ነው እየሄደ ያለው ያጨረበረ ያለው እና ባካችሁ ንቁ የሚል ነገር ነው እየተናገርን ያለ ነው። እና ምናልባት ግን መረዳቱ የሌላችሁ ወንድምቶች ካላችሁ እልፍ እያል መጨረፍታ ጉዳዩ ልናስረዳችሁም ደግሞ እንችላለን። እናቱ ቀጥይ። አይ እንኳን ብዙ አይደለም አላስጨነቃችሁም ይሄ ጉዳይ ባለበት ወይ ደግሞ እንደ ቀላል አያችሁ ትላልከው እንደ ቀላል አላየ ነው። እዚህ ጋር መተን የምንናገረው ህዝቡ እንዲያውቅ ነው። ክርስቶፎሮስ ላይ አንድ ነገር ቢደርስ ቀጥታ ተጠያቂው እሱ ነው እንጂ በህግ መሄድ ምናምን ጠበቃ ማቆም አቅቶን አይደለም። የራሳችንን የምንሄድበት መንገድ አለ፣ ያንን እናደርጋለን፣ ችግር የለውም። ግን እንደ ቀላል አያችሁ ስላልከው ሰው ነን እኮ አይደል እንዴ? አውካም ዛቻ እንደ ቀላል ሊታይ የሚችለው እንደ ቀላል ብናየውማ አንገባም ነበር ላይ በዚህ ጉዳይ አይደል እንዴ? ስለዚህ እንደ ቀላል አላየነውም። ለማንኛውም በተረፈ ደግሞ የገባችሁ ርዕስ ለማስቀየር የምትሞክሩ ሰዎች እባካችሁ በዚህ ጉዳይ ላይ ብቻ ስለሆነ ማውራት የምንፈልገው ሌላ ርዕስ ሌላ ጉዳይ ያላችሁ በውስጥ ልታወሩ ትችላላችሁ። ቅድምም ተናግሬያለሁ፣ አሁንም ደግመዋለሁ። በአቡነ ሐራ ድንግል ገዳም ዘንዘልማ ባህር ዳር ባለው ወይም ደግሞ ኢትዮጵያ ማነው አዲስ አበባ ላይ ባለው ቤተክርስቲያን የገቢ ማሰባሰቢያ ብሎ ይሄ መጋቢ አፈር በስሙ በራሱ ስም አማኑኤል አያና ሙሉ በሚል አካውንት የባንክ አካውንት ያስገባችሁ ልጆች ካላችሁ ከነደረሰኛችሁ እንድትመጡ ባካችሁ ስለምንፈልጋችሁ ማለት ነው። እሺ በሱ ስም ያስገባችሁ በሌላ መንገድ ገንዘባችሁን የበላችሁ ልጆች ካላችሁ ከፍቅር ግንኙነት ውጪ የፍቅር ግንኙነት አይመለከተንም፣ እዛው የራሳችሁ ጉዳይ ነው። እንደዚህ በቤተክርስቲያን ምናምን ጉዳይ ግን ገንዘብ በሱ አካውንት አማኑኤል አያና ሙሉ በሚል አካውንት ያስገባችሁ ሰዎች ካላችሁ እንድትመጡ ደረሰኛለን። ሌላም ሰው ያስገባበት የተበላበት አሁንም እንጠብቃችኋለን እንድትመጡ ላለኝ በውስጥ ቀጥሉ። ወንድዬና ጸግሽ ሂዱበት።
ጥሩ እሺ። ቴዶም ተመልሷል። ቴዶ ግባ። ወንድ ያለህ ይመችሃል ይሆን? አለው ዲያቆን ሰላም ብያለሁ። ሁላችሁንም እንደምን አመሻችሁ። ያ ኦልሞስት ሁሉም ነገር ተነስቷል። ምንድነው ግን እኔ አንድ ማለት የምፈልገው ነገር ልክ ከዚህ በፊት ገና ነገሩን ስንጀምረው ያነሳናቸውን ሀሳቦች አሁን እንድናነሳ የሚያስገድዱ ነገሮች ከስር እየተጻፉ እያየሁ ነው። እኛ ወደዛ እንመለስም አሁን እና ስለ ሰውየው የት እንደሚውል ምን እንደሚሰራ እያንዳንዷ እንቅስቃሴውን እናውቃታለን። አሁን ላይ ምናልባት የተለየ መረጃ ያላችሁ በውስጥ ልታወሩን ትችላላችሁ። አሁን እዚህ ጋር ስትናገሩ እንደነበራችሁት ወንድሞቻችን ማለት ነው። ግን የበለጠ ነገር ምንድን ነው ሰውየው በመካከል ጠፋ ብሎ ነበር። ሁላችሁም እንደምታውቁት ለማጭበርበር ነው ጠፋ ያለው። ከዛ በኋላ ሲመለስ ግን እዛም በጠፋም ሰዓት ላይ በስልክ ሲገናኝ የነበራቸው ከኛ ጋር ሳይሆን ከኦርቶዶክሳዊ ወንድሞቹ ጋር ሳይሆን ሌላ እምነት ተከታዮች ጋር የሆኑትን ነበር ሲያወራ የነበረው። ስለ ንስሐ ሲነግራቸው የነበረው ለነሱ ነው። ንስሐ ገብቻለሁ። ምክንያቱም በቀላል የሚታለሉት እነሱ ናቸው። ምን ያህል አጭበርባሪ እንደሆነም ነው የምታዩት። እዚህ ጋር ንስሐ እየገባው ነው፣ ከአባቶች ጋር ነኝ፣ ማውራት አልችልም ምናምን ነገር ይላቸዋል። ከዛ ተመልሶ ሲመጣ የገባውም እነሱ ቤት ነው ለማጭበርበር እና አንዳንድ የእሱ ደጋፊ የሚመስሉ ሰዎች ቤት እየገባ ነበረ ፖለቲካውን ሊሰራ የሞከረው። ግን እዛ ጋር በጣም የሚያሳዝነው ነገር ምንድነው እኛ ብሎክ ነን በነገራችን ላይ እሱ ቤት ላይ ግን ሪከርዱ ይደርሰን ነበር። ሪከርዱ ላይ ስናይ በርታ ጠንካራ ነህ ምናምን የሚሉት የቅዱሳንን ስዕል ያደረጉ የኛ ኦርቶዶክሳዊ የምንላቸው ናቸው። እንግዲህ ያው አንድ ሰው የቅዱሳንን ስዕል ካደረገው ሆነም አልሆነ ኦርቶዶክሳዊ ነው ብለን የምንወስደው እና ብዙ ጠላቶች ተከበህ አንተ ጠንካራ ነህ እንደዚህ 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 የሚል ነገር ኮሜንት እናያለን ከስር ለሱ የሚጻፍለት። ስለዚህ ያቺን ነገር ተጠቀመ፣ ያቺ የልብ ልብ ሰጠችው፣ እንደገና ወደዛ ወደ ማጭበርበር ስራው ተመለሰ። ይሄ እንግዲህ አሁን እዚህ ጋር ናቱ ስክሪን ላይ ያደረገችው ከዛ በኋላ ይመጣ ነው። ከዛ በኋላ የሰራው ቪዲዮ ነው። እንግዲህ ለማጭበርበር ምን እንደሚሰራ ምን ለብሶ እንደሚመጣ ብቻ ተመልከቱት። እና አፈሩን ነው መሸጥ የጀመረው። እኛ እንግዲህ ልክ እሱ ሲይዘው አፈር ነው የምንለው እንጂ እምነቱ አይፈውስም ምናምን እያልን ነገር አይደለም። ልክ ቅድም ቴዶ እንዳለው ማለት ነው። አዎ ፈዋሽ ነው። እሱ ሲነካው ግን አፈር ነው። ምክንያቱም እሱ እየሸጠው ስለሆነ የቤተ ክርስቲያን የሆነ ነገር አንዱም አይሸጥም። ጸበል አይሸጥም፣ እምነት አይሸጥም፣ ቅባ ቅዱስ አይሸጥም። ሁሉም ነገር ነፃ ነው። እሱ ግን እየሸጠ ነው ያለው። ቤተ ክርስቲያንን በደንብ ነው የሚያጭበረብረው። ስሙን መጋቤ ሐዲስ ብሎ መጥቷል። አንዳንድ ቤተ ክርስቲያናቶች ይመጣሉ እሱ ጋር እርዳታ ምናምን ፈልገው እርዳታ ማሰባሰቢያ እንዲሰራላቸው እንትን ሲል ከ50% ውጪ ካልፈረማችሁ አልፈልግም ነው የሚለው። ያበራል። ስሙ ግን ምንድን ነው የሚለው መሰላችሁ? መጋቤ ሐዲስ። እሱንም ኬት እንዳመጣ ወጥረን ስንይዘው ከዛ በኋላ በውስጥ ላይ ወጥረን ስንይዝ የለም። ወዲያውኑ ያንን ነገር አነሳና አይ ከአባቶች ጋር ተመካክሬ አሁን መጋቤ ሃይማኖት ተብያለሁ ብሎ መጣ። እንዴት እንደሚያጭበረብር ነው እዚህ ጋር የምታዩት። ልክ ስሙን የዳቦ ስም አድርጎታል። ይሄኛው አልተመቸኝም፣ ይሄኛውን ቀይሩልኝ። ታዲያ ይሄ ሰውዬ በዚህ አካሄዶ ሄዶ እኮ የሆነ ጊዜ ላይ አይ አሁን እኮ ጳጳስ ሆኛለሁ ብሎ ሊመጣ ሁሉ ይችላል። ምክንያቱም ይሄን እንደማይል ምንም እርግጠኛ ልትሆን አትችልም። ይሄንን ድፍረቱን ደግሞ ነው የሰራው። ልክ ቅድም ዲያቆን እንዳለው እኔ እምነቱ ላይ አሁን እጠራጠራለሁ። እምነቱን ብትሉኝ እኔ አሁን ይሄ ሰውዬ ኦርቶዶክስ አይደለም። አንድ ኦርቶዶክስ ምንም ደፋር ቢሆን ምንም ባለጌ ቢሆን በዚህ ናሃል ድፍረት ግን አይሄድም። እስቲ እሱ የደፈራቸውን ነገሮች ተመልከቷቸው። በተክሊል አገባ፣ ስርዓተ ተክሊልን አቃለለ፣ የጌታን ስጋና ደም አቃለለ። ለሱ እነዚህ ነገሮች ምንም ናቸው። ስለዚህ አንድ አማኝ የሆነ ሰው እንዴት ነው እነዚህ ነገሮች ቀላል ሊሆኑለት የሚችሉት? ምንም መሃይም ምንም ዕውቀት ይጣ። ለዚህ ሰውዬ ግን እነዚህ ነገሮች በጣም 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 ቀላል ናቸው፣ ምንም ናቸው። እኛ በጣም የምንፈራቸው የምንንቀጠቀጥላቸው ነገሮች እሱ ጋር ሲመጡ ቀላል ናቸው። ይሄ ስለዚህ ይሄ ሰውዬ ኦርቶዶክስ ነው ብትሉኝ እኔ እንዴትም ላምን አልችልም። በድንግል ማርያም እንደዛ እየማለ በድንግል ማርያም የሚያምን ቢሆን ኖሮ አይምልም። ስሟን ጠርቶ እንደዛ አይምልም። ከሴት ጋር እየኖረ እኔ ድንግል ነኝ አግብቶ ፈቶ እኔ ድንግል ነኝ ድንግል ማርያም እንዲት አርገኝ ብሎ ከማለ ሰምታችሁታል መቼም ከዚህ በፊት አይደል? የሱ እምነት የሱ ኦርቶዶክስነት የሱ ባለማተብነት የቱ ጋር ነው? ስለዚህ
ዛሬም የሱን ዛቻ ይሄንን በዲያቆን ላይ የዛተውን ዛቻ እንግዲህ ይሄ ማለት እረፍ አትንካኝ ልዝረፍ ነው እንጂ ይሄ ሰው የእውነት ቢኖረው ኖሮ እንደዚህ አይነት ዛቻ ያቀርባል እንደ በወንድሞቹ ላይ አያደርግም ነበር እኮ። ይሄንን የሰውየውን አጭበርባሪነት ለመረዳት እኮ በጣም ኢዚ፣ በእውነት በጣም ኢዚ እኮ። ምንም እንትን ነገር እኮ አስፈልገው መፈላሰፍም ወይም መመራመርም እኮ አስፈልገውም። በቃ አጭበርባሪ መሆኑን እዚህ ጋር ግልጽ ነው ያሳያል። ካላረፍክ እገልሃለሁ ነው። የሱን ነፍሰ ገዳይነትም ደግሞ ከዚህ በፊትም እኔ 1 2 3 ቪዲዮም ሰርቼበታለሁ። እንደውም እኔ ራሱ አስቁሙልኝ ብሎ አማላጅ ልኳል። ከዚህ በፊት ሲለምንባቸው የነበሩ ወጣቶች ሞተዋል ብሎ መጡ። ደረቅ አይኑን ቢጨምቀውም ባይወጣ የት አደረጋቸው? ገና እንጠይቃለን። እነዛም ወንድሞቻችን ናቸው፣ ባለማህተብ ወንድሞቻችን ስለሆኑ ጸበል ብለው ወደ ጸበል ከመጡ በኋላ ሞቱ ብሎ መጣ። የት እንዳደረሳቸው ገና እንጠይቃለን። ስለዚህ ለሱ ነፍስ ማጥፋት በጣም በቃ ቀላል ነው እና አስፈራራ። ዲያቆን ጋር ደውሎ ካረፍ ክረፍ፣ ቤተ ክርስቲያንን አትንካ፣ ከቤተ ክርስቲያን ዞር በል፣ የምታደርገው ነገር ለቤተ ክርስቲያን የሚጠቅም ነገር አይደለም። የቤተ ክርስቲያን ሴት እህቶቻችንን እያታለልክ እየሸወድካቸው ነው። አንተ በሸወድካቸው ቁጥር ከቤተ ክርስቲያን እያስወጣቸው ነው። ሕይወታቸውን እያበላሸህባቸው ነው። ለአንተም ጥሩ አይደለም ብለው በመከሩት ዲያቆን ጋር ደውሎ ገላሃለሁ ብሎ ዛተ። እንግዲህ ይሄ ግድያ ነው። ካረፍክ ረፍ፣ ካላረፍክ እኔ ያሳርፋለሁ ነው። ይሄንን ነው ላልተረዳችሁ ኦርቶዶክሳውያን እንድትረዱ፣ በየዋህነትም ሊሆን ስለሚችል ማለት ነው። ሲጻፉልን የነበሩት ኮሜንቶች እንደዛ አይነቶች ነበሩ። እኛ ስንት ኃጢአት እያለብን ለምን የሱን ኃጢአት እናያለን ምናምን የሚባሉ ነገሮች ይጻፉልናል። እንግዲህ ሁላችንም ጋር እንደዚያ ነገሮች ይጻፋሉ ብዬ አስባለሁ። ስለዚህ እናንተ እንድትነቁ ነው። ሳይገባችሁ ወይም ደግሞ ሳትረዱ በየዋህነት ለቤተክርስቲያን አጌንስት ሆናችሁ እየመጣችሁ ስለሆነ በዚህ ሰዓት ላይ ከዚህ ሰውዬ ጎን መቆም ማለት ቤተክርስቲያን አጌንስት ሆኖ መቆም ነው። ከቤተክርስቲያን በተቃራኒ መቆም ማለት ነው ሳንረዳ። ስለዚህ እንደዚህ አይነት እህትና ወንድሞቻችንን ለማንቃት እንደው ሳይረዱ ወይም ደግሞ ሳይገባቸው ቤተክርስቲያንን እንዳይጎዱ የሚጸጽታቸውን ነገር እንዳያደርጉ ለማለት ነው። እነሱን ለማንቃት ነው ወደዚህ የመጣ ነው እንጂ ቅድም ልክ ናቱም እንዳለችው ነገሩን እንደቀላል አይተነው አይደለም። በደንብ ነው። በህግ ይኬድበታል። ቤተክርስቲያንን በህግ ትሄዳለች። በግል መሄድ ያለብንን ነገር ደግሞ ለቤተክርስቲያን ስንል ጠንካራ ኦርቶዶክሳውያን አሉ። በግላችን ጠበቃ ቀጥረንም ቢሆን እንሄዳለን። እሱ በጣም አሸብሯል ቤተክርስቲያን ዙሪያ ላይ። አሁን ያንን በደንብ አጥንተን ደርሰንበታል። አሸብሯታል። እዛት በቃ ቤተክርስቲያን ዙሪያ ላይ አሸብሯል፣ በሱ አካባቢ ላይ ያለውን ነገር። ስለዚህ ያንዳንዷን ነገር ይተፋታል። ማንም የሚተወው ነገር የለም። ማንም የበለጠ ደግሞ ድፍረቱ በቤተክርስቲያን ላይ የሚያደርጋቸው ድፍረቶች በጣም ያናዳሉ። ማርያምን እንደ አንድ ኦርቶዶክሳዊ ያንገበግባል፣ ያናድዳል። ብዙዎቻችሁ ደግሞ አንዳንዴ ቤተክርስቲያንን ለአባቶች ብቻ የምትሰጡ ሰዎች አላችሁ። ተው እንጂ ቤተክርስቲያን አባቶች ብቻ አለችም፣ የኛም ነች። የኛ ግዴታ አለብን። ቅድም ቴዲ ተናግሮታል። ስለ ስልጣነ ክህነቱ ራሱ እስከ ላይ እንሄዳለን፣ እንጠይቃለን። መብት ስላለን ነው የምንጠይቀው። የቤተክርስቲያን ህልውና በዚህ ሰውዬ ምክንያት እየተነካ ስለሆነ እንጠይቃለን እስከ ላይ። ከምን ጀምራችሁ የእሱን ትምህርት በምን ገምግማችሁ ይሄንን ሰጣችሁት? ምክንያቱም እኛ በቂ ማስረጃ ስላለን ያን ይዘን እንጠይቃለን፣ ላይ ድረስ እንሄዳለን። ለምን መጋቢ አዲስ ተባለ? ከዛ በኋላ የቱ ጋር አዲሳትን ተምሮ የቱ ጋር አስተምሮ ነው መጋቢ አዲስ የተባለው? ከዛ በኋላ ደግሞ መጋቢ ሃይማኖት እንዴት ተባለ? የትኛውን የሃይማኖት ትምህርት ሲመግብ ቆይቶ ነው የሰውዬ መጋቢ ሃይማኖት የተባለው? እንጠይቃለን፣ እዛም ድረስ እንጠይቃለን። ምክንያቱም we have right የመጠየቅ መብት አለንና እንጠይቃቸዋለን። እኛ ብቻ ሳንሆን ማንም የትኛውም አንገቱ ላይ ማህተብ ያሰረ ኦርቶዶክሳዊ መጠየቅ ይችላል። እንደዚህ አይነት ነገሮችን የቤተክርስቲያን ህልውና ሲነካ ስለሚመለከተው ማለት ነው። ስለዚህ ሁላችንም መንቃት መቻል አለብን ብዬ አስባለሁ። አመሰግናለሁ። እናመሰግናለን ወንዴ፣ በጣም ቆንጆ ሀሳብን ያነሳኸው።
እሺ መምህር ዘላለም መጥተዋል። እንኳን ደህና መጡ ብያለሁ። መምህር የሆነ ሰዓት ላይ ጊዜን ሰጠውታለሁ፣ ለዛ ነው ያስገባሁት። በተለይ ስሙ እንግዲህ ከመጋቢ አዲስነት ወደ መጋቢ ሃይማኖትነት ደግሞ መጥተዋልና እሱ ፓርት ላይ እንደዚሁም ደግሞ ባለፈውም ገብተው ሀሳብ እንደሰጡ አውቃለሁኝና መስጠት የሚፈልጉት ነገር ካለ እድል ሰጠውታለሁ። ከዛ በፊት ግን እስቲ ጸግሽን ላስቀድመውና ከዛ ቲኬ ጥሌ እንደዚሁም ዘድንግልም እናንተም ትቀጥላላችሁ። ጸግሽ እንደምን አለህ? አለ ጸግሽ አለሁኝ። እንዴት አመሻችሁ? ሁላችሁም ሰላም ብያለሁኝ። መምህር ዘላለምንም ሰላም አመሻችሁ። እንዴት አላችሁ? እግዚአብሔር ይመስገን። አንዳንድ እንትኖችን እስቲ ያወጣልን አንዳንድ ማስረጃዎች። በተለይ ዲያቆን አይደለሁም ገብቼ አልቀድስም ምናምን እንደዚህ ይላል አይደለ? እሱ ነገር ካለህ እስኪ ታስደምጠና፣ ሌሎች ነገሮችም ካሉ እና ሀሳብክን አስቀምጥ። ጸግሽ ቀጥል። አሉ ብዙ ማስረጃዎች ማቅረብ ይቻላል። እውነት ለመነጋገር አንዳንድ ያልገባቸው ኮሜንት ላይ እያየሁኝ ስለሆነ አንዳንድ ሀሳቦችን እንጨምር ብዬ ነው እንጂ በደንብ በሰፊው ማንሳት እንችላለን። ይህ ሰው በነገራችን ላይ እኛን ያላስፈራራን ኢትዮጵያ ውስጥ ያልሆነን ነው እኛን እንጂ እንደ ክርስቶፎሮስ ኢትዮጵያ ውስጥ ብንኖር ኖሮ እኛንም ከማስፈራራት ወደኋላ አይልም። እኔ በጣም ጥቂት ሰዎችን በትህትና አውርቻለሁ። አንደኛው በትህትና እንዲመለስ ብዬ እንደው እግዚአብሔር ዕድሜ ለንስሐ እንዲሰጠው ብዬ በጣም በትህትና ካወራኋቸው ሰዎች መካከል አንደኛው እሱ ነበር። ነገር ግን ከአሁን ቪዲዮ ሰርቷል ይለቃል፣ ይሄ ይቅርታ ይጠይቅበታል ያልኳቸውን ቪዲዮች ይለቃል ብዬ ስጠብቅ ጭራሽ እኔኑ ብሎክ አድርጎ አረፈና በጣም የሚያሳዝን ነገር ነው እሱ። የሆነ ሆኖ ግን አንድ ሁለት ሀሳቦች ከዛ ፊት ቪዲዮ ከማቅረብ ፊት ሀሳቦች ላንሳ። አንደኛ ነገር ይህ ሰው ንስሐ በቃ ልግባ ጊዜ ስጡኝ ብሎ ጠፍቶ ነበር እንደምታስታወሱት። ታዲያ ንስሐ ገብቶ ይመለሳል እንደው ተጸጽቶ ይመለሳል ብለን ስንጠይቅ እሱ አቡነ ቶማስ ጋር ሄዶ ከመጋቢ ሐዲስነቱ ለጊዜ ይቆይ ተብያለሁኝ አሁን መጋቢ ሃይማኖት ነኝ ብሎ የመጣ ሰው ነው። ሰው ንስሐ ይመለሳል እንደው ጊዜ ይሰጠው ተብሎ በሚጠበቅበት ሰዓት ላይ እንዲህ ሆኖ ሲመጣ ስናይ አንዳንዴ ለራሳችንም ጭንቀናል። እውነት ለመነጋገር እንዴ ምንድነው የተፈጠረው? አንዳንዴ ከኦርቶዶክሳውያን ሀሳብ ያለን ሰዎችን ግን ተረጋግቶ ነገሮችን አጥንቶ መመለስ ሲገባ እሱ ሄዶ ማዕረግ አስጨምሮ ነው የመጣው። ሰው ለንስሐ ገዳም ልግባ ገዳም አርፌ ልመለስ ብሎ የሄደ ሰው ተመልሶ ሲመጣ አሁን መጋቢ ሐዲስነቱ ቀርቷል በቃ መጋቢ ሃይማኖት ነኝ ብሎ ሲል ሰው በጣም ብዙ መምህራን የተጠሩበት መምህራን እናውቃለን። በእርግጥ የቤተክርስቲያን እንደዚህ ትምህርቶች ባይኖራትም ግን በጣም ብዙ የምናውቃቸው መምህራን አሉ። መምህር ምትኩ የሚጠሩበት ማዕረግ ነው። እንግዲህ ማዕረግ ሳይሆን እንደው የእውቀት አይደለም፣ በእርግጥ የክብር ነው። ግን ወዲያውኑ ተነስቶ ከመጋቢ ሐዲስነት አሁን ተቀይሮልኛል ስሜ አቡነ ቶማስ መጋቢ ሃይማኖት ብለውኛል ብሎ ያለ ሰው ነው። ስለዚህ ለንስሐ ራሱን ያላዘጋጀ ሰው ነው። እስቲ አንድ ላሰማችሁ። ማዕረግ እንደ ማንኛውም ሰው ሄጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሄጄ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ስለዚህ ይህ ሰው እንደሰማችሁት ሄዶ ንስሐ ይገባል ብለን ስንጠብቅ ገዳም ነኝ እያለ ስንጠብቀው የነበረ ሰው ማዕረግ ለማስቀጠል ነው ሄደው። መጋቢ ሐዲስነቱ በዝቶበት ይሁን ሳይማር ያገኘው ይሁን አላውቅም፣ ሄዶ መጋቢ ሃይማኖት አስደርጎት የመጣ። ስለዚህ ይህ ሰው ለመለወጥ የተዘጋጀ ራሱ ለንስሐ ያዘጋጀ አሊያም ደግሞ ትንሽ ጊዜ ወስዶ ለመቀመጥ ያሰበ ሰው አይደለም። ለመቀመጥ ከማሰብ ይልቅ ማሯሯጥ ቢዝነሱ ላይ ያለው። ከዛ በተጨማሪ በነገራችን ላይ በጣም ብዙ ተነጋግረናል፣ መክረነዋል፣ ሀሳብ ሰጥተነዋል። አዎ የንታ የመጋቢ ሐዲስ እርሶ ያብራሩታል በደንብ። እኛ እንደዚያው ሃይላይቱን እናንሳው ብለን ነው እንጂ ይህ ሰው በጣም ለመነጋገር ከአስተዳዳሪ ጋር ለመነጋገር ሞክረናል። ከኔ ጋር ስናወራ ቤተክርስቲያኒቷ ደሞዜ 13,000 ብር ነው የምትከፍለኝ፣ የውሎ አበል እንኳን አትከፍለኝም ብሎ ነገረን። አስተዳዳሪው ጋር ደውለን ስንጠይቀው ግን ይህ ሰው ሲጀመር ቅጥረኛ አይደለም፣ 13,000 ብር እየተከፈለው በአበል እየተከፈለው የሚኖር ሰው ነው። ከዛ በተጨማሪ ቤተክርስቲያን ላይ ከሚያሰባሰበው ገቢ 50% የሚቆርጥ የሚወስድ ሰው ነው። ይህ ሰው ነው አሁን እየደወለ አታድገውም ወይ አታርፉም ወይ እያለ ለማስፈራራት የሚጥረው ይህ ሰው ነው። በባለፈውም በቮይስ ላይ እንደተመለከት ነው እኔ ብር አለኝ ከዚህ በኋላ ብር አልፈልግም እያለ እየነገረን ያለ ሰውዬ
አሁን ተመልሶ ድጋሚ ወደ ግሸን ጉዞ አዘጋጅቻለሁ ኑ ተመዝገቡ እያለ እያጭበረበረ ያለ ሰው። በጉዞዎች ደግሞ ምን ያህል መጨበረበሮች እየተካሄዱ እንደሆነ አሁን በቅርቡ ጊዜ እንኳን ማህበረሰብ ያስቀመጠው አንድ ያዘጋጀው ዶክመንተሪ ነበር። በደንብ አይተናል፣ ተመልክተናል። እስቲል ግን እሱ አሁንም ሀሳቡ የያዘውን ተከታይ ይዞ ቤተክርስቲያን ማጭበርበር፣ ብር መብራት የሚያስፈልገው ኢቭን ኢፍ የድቁናውን ጉዳይ እንኳን ለምንድነው አውርተናል ከሱ ጋር ክብረ ክህነትን አፈርሰህ ድቁና እንደሌለህ እየነገርህ ለምንድነው ልብሰ ተክህኖ የምትለብሰው ብዬ ስጠይቀው አይ ድቁና ቢፈርስም ልብሰ ተክህኖ ቤተ መቅደስ ገብቼ እዛ ውስጥ እንዳልቀመጥ አሊያም ደግሞ እዛ ውስጥ ገብቼ ጸበል እንዳላወጣ የሚከለክለኝ ስርዓት የለም ብሎ እስከሚናገር ድረስ የደረሰው። ቮይሱን እስቲ የማገኘው ከሆነ ለማቅረብ ሞክራለሁ። አንዴ ቆይ። ጥሩ እሺ፣ ሲያገኘው ይቀጥላል። ጸግሽ አገኘው ከአቡነ እንጦንስ ጋር ምንም ሳነሳው የነበረው ባለፈው ወር ላይ ምን ሳነሳ የነበረው ኦገስት 1 ላይ ያነሳሁት ቪዲዮ ከሚኪያስ ጋር በነበረው ቪዲዮ ላይ ሰርቼ በደንብ ነበር የሰራሁት ቪዲዮ። እዛ ላይ ያነሳሁት የመጋቢ ሐዲስ ጉዳይ ነው። መጋቢ ሐዲስነት የክብር የለም የሚል እምነት አለኝ እኔ እስከማውቀው ድረስ። በጋሻውን ዩኒቨርሲቲ ተማሪ ያለኝ በጋሻውን የሚቃወም የነበረው እሱ ስለሆነ የለም እንጂ የለም እኮ እንጦንስ ስላም ብዬ ነው አንተን ነው። አቡነ እንጦንስ ምን ተፈጠረ መሰለ ወንድም አለ በደንብ ያው ወንድማ ቤተሰብ እየሆነ እየተመካከርን አይደል? ግልጹ ልንገር። እሺ እኔን መጋቢ ሐዲስ ያሉኝ በመጀመሪያ እኔን ማለት ነው አቡነ እንትን ናቸው፣ አቡነ ቶማስ ናቸው። ያው ሀገር እሺ አዳም እንትን በላይ እሳቸው የሰጡ እኛ እዚያ አዊ ሀገረ ስብከት ማለት እኔ የተወለድኩበት አካባቢ አሁን ድረስ የሚያገለግሉ ናቸው፣ መተከልና ጅማ። የዛን ጊዜ እኔ በአታ ማርያም ላይ ትምህርት ጀምሬ ነበረ። በአታ ለማርያም ትምህርት ጀምሬ አላጠናቀቅኩም፣ ጅማሬ ላይ ነበርኩኝ። ምን እየተማርክ ነው ሲሉ የሐዲስ ኪዳን ላጠና፣ የሐዲስ ኪዳን መምህር በቃ እንዲሁም አንተ የሐዲስ ኪዳን መምህር ነው የምትሆን ይሄድብሃል ብለው እሳቸው ይህንን ነገር መጋቢ ሐዲስ ብትሆን ጥሩ ነው አሉ። ከዛ አቡነ እንጦንስ ጋር እኔ ሲመት ስለነበረ ዲቁና ስለነበረ ማዕረግ ልቀበል ሲሄድ እሳቸው ማዕረግ ልቀበል ሲሄድ አቡነ ቶማስ እንዲህ ብለው ነበር እንዲህ ነው ስላቸው አይ በቃ እንዲሁን አሉና መጋቢ ሐዲስ እንደውም ይሁን ያገልግሎት እንዲህ ነው ብለው አይ ጥያቄ ግን እንዳይፈጥር፣ ምክንያቱም አሁን የምርቃት ወረቀት እኔ ጋር እጀጋ ስለሌለ ብዬ ሰዋራቸው አሁን ሲመት ለሁሉ የሚሰጣኝ እዚህ ጋር የሚደርስስ ነው ወይ አንተም እንደምታውቀው ጸጌ ብለው መጋቢ ሐዲስ ብለው ሰጡኝ ወረቀቱ። አሁን ይህ ነገር ሰዎች ላይ ጥያቄ እየፈጠረ መጣ። ገባ ጸግሽ? ከጊዜ በኋላ ይህ ነገር ከሚብላላ እሳቸው ማባት ስለሆኑ ነገሩን ምን ማድረግ አለብን? ይህ መጋቢ ሐዲስ ክብር ስለማይሆን በቃ ይሄን ለጊዜው ሆልድ ማድረግ አለብን። ይህንንም በሚባልበት ሁኔታ እሳቸውን ሳናወራ እሳቸውን ሳናናገር የተሰጠው ማዕረግ ሲመቱ እጃችን ላይ ሆኖ አነሳ ነው ኢሚዲየትሊ ከሚዲያ ላይ። ይህም ነገር አግባብ ስላልያነስ አዲስ ኪዳኑ ትምህርቱ ሲያልቅ ወደ ነበረው ይመለሳል ብለን መለስ ነው። የክብር ስም አይሆንም በሚለው በዚህ ደመደምና በቃ አደባባይ ላይ በቃ ተደምድሟል። አሁን የለም መጋቢ ሐዲስ የሚል ነገር የለም። አይደለም መጋቢ ሐዲስ ኢንጂነር የሚል አታገኝም አሁን ሚዲያው ላይ ማለት ነው። ኦልሬዲ ዘጋ ነው እዚህ ጋር ይህንን ጉዳይ እና ያለው ሂደት ይህ ነው። ለሚኪም እኮ ነግሬዋለሁ እኮ እንዲህ ማድረግ ነው እንዲህ ነው ብዬ እኮ አስረድቼዋለሁ ወደ ሚዲያ ከማውጣቱ በፊት ጸግሽ። እንግዲህ ይሄ ከእሱ ጋር ያወራንበት ነው። መጋቢ ሐዲስነት መቼስ ያው መምህር ዘላለም ስላሉ መጋቢ ሐዲስ ስለሆነ ይነግሩናል። መጋቢ ሐዲስነት መለስ ነው ደመደምን። አሁን ሚዲያ ላይ እንዲህ አይነት ነገር አታገኝ እንዴ ልጅ። ቆይ እንዴት ነው ራሱን የሚያየው? ኧረ መድኃኒዓለም ኧረ ቀጥል በመድኃኒዓለም። እኔ በጣም እስማ እና መጋቢ ሐዲስነት ይሄድብሃል ተብሎ ነበር የተሰጠው። ይሄድብሃል ያምርብሃል ተብሎ የተሰጠው እውቀት አይደለም፣ ትምህርት አይደለም፣ ህይወቱ ኖሮት አይደለም፣ አብነት ጉባኤውን ተብሎት አይደለም፣ ግን ይሄድብሃል ተብሎ የተሰጠው። አሁን በይሄድብሃል የተገኘ ትምህርት ነው አሁን እያስቸገረን ያለው። ጉባኤ ተምሮ ጉባኤ አንድ ቀን ሳያስተምር ሳይማር ደግሞ ጉባኤ ዘርግቶ ሳያስተምር መጋቢ ሐዲስነት ይሄድብሃል ተብሎ የተቀመጠ ሰው ነው። የድቁናውን ጉዳይ አመጣዋለሁኝ ከቪዲዮቹ የሆነ ፓርት ላይ ደቂቃ ላይ ፈልጌ ያገኘዋለሁኝ። የ38 ደቂቃ ያወራንበት ቮይስ ስላለ ማለት ነው። እንዲህ ደፋር ነው በነገራችን ላይ። አሁንም ቢሆን ንስሐ ገብቻለሁ ያለበት ሰዓት ላይ እንኳን
ሄዶ ስም ለማስቀየር ሄደ እንጂ ንስሐ አባቱ ጋር ለመነጋገር አይደለም። አሁንም ሄዶ አቡነ ቶማስ ጋር ሄዶ ምንድን ያስደረገው ይሄ መጋቢ አዲስነቱ ይሄድባል የተባለው መጋቢ አዲስነት ቀረና መጋቢ ሃይማኖት ሆነ የመጣው። ስለዚህ ሰው ይለወጣል ብለን አሊያም ደግሞ ተረጋግቶ ትንሽ ለራሱ ጊዜ የጥሞና ጊዜ ይወስዳል፣ ያስብበታል፣ ቆም ብሎ ያስባል በሚለው አይደለም አሁን ያለነው። እሱ ጋር ትቶታል። እሱ ከሱ ዓለም ወጥቶ እሱ የራሱን ስም መገንባት ላይ እየተዋረጠ ያለው የራሱን ለመገንባት ነው እየሄዳል። ቤተክርስቲያን እያዋረደ በስርዓተ ተክሊል አግብቶ አላገባሁም ድንግል ነኝ የሚል እሱ ብቻ አይደለም። በነገራችን ላይ ባለፈው ማስረጃ አቅርቤ ነበር። ከእሱም አልፎ ተርፎ እናትየዋን አባታችን ደግሞ ብሏል። እናትየዋ ሽማግሌ አምጥታ መጋቢ ብሎ ይህን ማን ነበራቸው አይመረ ሳይሆን አእምሮ ዘውዴን አምጥታ ቁጭ አድርጋኝ እኔ ተነጋግረን ይቅርታ ጠይቃኝ ተፋታናል። ለዛም ይቅርታ ጠያቂ እሱ ነው። እናትየው መታ መጋቢ ብሎ አእምሮ ዘውዴን አምጥታ ይቅርታ ጠይቃኝ ይቅርታ ብለን ሰማያችንን ቀድናል አለ። እኔ ደግሞ ጠየቁኝ ከመጀመሩ ነው ቤተክርስቲያን ሰማያ መቀደው ከመጀመሩ ነው። ስርዓቷስ ነው ወይ ራሱ ማፋሰስ ስርዓቷስ ነው ወይ? መጋቢ እንደው የሚችል ሰው እንደውም ካለ ቢጠይቅልን ጥሩ ነው። መጋቢ አእምሮ ዘውዴ እሳቸው ባለችበት እሳቸውን ይዛ መታ ይቅርታ ጠይቃኝ ነው ሚስቴን የወሰደች አፋታችን ነው ያለው። ስለዚህ ይህን ያህል ደፋር ነው። አግብቶ እንኳን በተክሊል አግብቶ እንኳን ድንግል ነኝ ብሎ የሚጀነጅን ሰው ነው እሱ። እና ይህ ሰው እኔ በቀላሉ ይመለሳል ብዬ አላስብም። በእርግጥ ማይመለስ ሰው የለም። ግን አሁንም ቢሆን ሀሳቡ እሱ ንግዱን ማውጣጣፍ፣ ሰብስክራይበሩን፣ ፎሎወሮቹ መጨመር ነው እንጂ አሁንም ቢሆን የጥሞና ጊዜ እየወሰደ አይደለም። ደውሎ ደግሞ እንደ ክርስቶፎሮስን እያስፈራራ ያለው በጣም በጣም ያሳዝናል። እኔ በዚህ ጉዳይ ላይ መጋቢ ሐዲስ እንደውም ዘላለም ቢሉበት ጥሩ ነው። አንዳንዴ ስም ያለ ቦታው ሲሰጥ ቢያናደንም ዜራ አክብርልኝ እጨምራለሁኝ። ቮይሶቹን ፈልጌ እመጣለሁኝ። እኔ እናመሰግናለን። ጸግሽ ከታች አለ እያሉ ነው እንግዲህ ኮሜንት ላይም ካለ ወንድማችን መግባት ትችላለህ። ገብተህ ነገሮችን በደንብ በስርዓቱ መወያየት መነጋገር እንችላለን። እውነት ለመናገር አንተ ዙሩን ብታከረውም እና ስጋይ ብታደርገውም እኛ ግን እግዚአብሔር ይመስገን አንተ በወረድክበት ልክ አንወርድም። አሁንም የቤተክርስቲያንን ስርዓት ጠብቀን ወንድማችን እያልን አክብረንህ እና እያልንህ ነው አሁንም ቢሆን እና መምጣት ከቻልክ ገብተህ በደንብ ጉዳዮችን ክላሪፋይ ማድረግ ይቻላል እና በአደባባይ የገጣጠፍከው የምትሄደውን ጉዳይ አቆመህ ዛቻህንና ማስፈራሪያህንም እዛው ጥለህ ብትመለስ ወደ ቀልብ ወደ ልብህ መልካም ነው። እሱ ምክራችን ነው። ከዚህ ውጭ ግን ያው እስካሁን ምናልባት ብዙ ነገሮች ሰርተውልን ሊሆን ይችላል እዚህ ደረጃ የደረስከው። ከዚህ በኋላ ግን ለእግዚአብሔርም ጊዜ አለው። እግዚአብሔር በነገራችን ላይ ጽዋው እስኪሞላ ይታገስና ከዛ ግን ያው ሲጥል ይጥላል ማለት ነው። ወይም ደግሞ ምላሽ ሲሰጥ ይሰጣል እና እንደው ምናልባት አንድ ወንድምህን እኔን እንኳን እንደዛ ከሆነ የምታየው ግድ የለም። ቤተክርስቲያን ብዙ ልጆች አሏት። እኔ ያን ያህል ደካማ ሰው ነኝ። ግን ቤተክርስቲያን አባቶች ይኖሯታል አሏት፣ መምራን አሉ፣ ምዕመናን አሉ እና ዝም ብሎ በከንቱ በሆነ ዛቻና ማስፈራሪያ ምናምን እንደዛ ብልጣብልጥነት ገንዘብ የሚሆን ነገር አይደለም እና ቆም ብትል ወደ ቀልብ ብትመለስ ይቅርታውንም ከልብ ብታደርገው መልካም ነው። ቀረብ ብለህ ከኛ ጋር ብትነጋገር አሪፍ ነው። ዝም ብለህ የማይመለከት ቤቶች እየገባ በተለይ ሙስሊሞችም አካባቢ ወይም ደግሞ ሌሎች ፖለቲከኞች አካባቢ ጉዳዩንም ወደ ዘርም ለመውሰድ ወደ መንደር ሙከራ ስታደርግ እየተመለከትን ነው። እሱ አያዋጣም እውነት ለመናገር። ምክንያቱም ሰው አሁን በተለይ በዚህ በክርስትና ክርስትናን እንጂ የሆነ ሰፈር የሆነ መንደር የሆነ እዛ ስለተወለደ ስላደኩ የሚል አይደለም። ማን ከየት አካባቢ እንደሆነ የምታውቀው ነገር ስለሌለ ማለት ነው። እና በጣም ጥንቃቄ ብታደርግ መልካም ነው ለራስህ። ሜቢ ጸግሽ መቀጠል ፈልጋል? አዎ ላሰማችሁ፣ የድቁናን ጉዳይ ላሰማችሁና በዛው ተቀልሉታላችሁ። መምህራን ስላሉ ብዬ ነው። ትክክል። አዎ ጥያቄን ስሙትና ያዝነውን ተመልከቱት። ያው 10 ሰከንድ አይሞላ ብዬ ሶስተኛው ሊነሳብህ የሚችልብህ ወይም ሊያጨቃጭቅ የሚችልብህ ጉዳይ የክህነቱ ጉዳይ ነው። ዲያቆን ነህ ብዬ ስለማስብ የክህነቱ ጉዳይ ጥያቄ ይነሳብሃል። አግብተህ ስትፈታ ወይ ደግሞ አግብተህ ስትተወው ከትዳር ስትወጣ ክብረ ክህነት አይኖርም። ከዛ በኋላ የምናውቀው ነገር ነው ብዬ አስባለሁ። ያው ከተረዳዳህ። ስለዚህ የክብረ ክህነት ጉዳይ ጥያቄ ይመጣብህ እሱ ነው። ስለዚህ ክብረ ክህነቱን ጉዳይ ደግሞ አዎ ዲያቆን አግብቼ ነበረ ስለፈታሁኝ ግን ከዚህ በኋላ ካህን ተብዬ ወይ ደግሞ ዲያቆን ተብዬ መጠራት ስለማልችል
ከንስሐ አባቴ ጋር እየተነጋገርኩኝ ነው። እውነት ቀድመህ ግን ከንስሐ አባቴ ጋር ተነጋገር። እንዴት ነው መቀጠል የምችለው ከዚህ በኋላ? እንደዚህ ነበረ፣ እንደዚህ አግብቼ እንደዚህ ፈትቻለሁ። ይፈታህም ከሆነ እስካሁን እኔ አገልግሎት እኮ ጸግዬ እኔ እኮ አሁን ቅዳሴ ስንቀድስ የነበረ ሳሚን ጠይቀው ረጅም ዓመት ነው። አሁን የዲቁና የቅዳሴ ፕሮግራሙን ትተናል እኮ ስብከት ነው አሁን የኔ ስራ። ግን ልብሰ ተክህኖ ግን ትለብሳለህ። እሱ ነው ችግሩ እኮ ልብሰ ተክህኖ ስለምለብስ ቀድስ የሚወጣ ነው የሚመስለው። እንደ ልብሰ ተክህኖ እንደምናለ የቅዳሴ አገልግሎት አይደለ ልብሰ ተክህኖ። ስለዚህ እሱ የወጣ ነው የሚመስለው። ልብሰ ተክህኖ ሲለበስ ለሌላ ስርዓት አይመስልም፣ የቅዳሴ ብቻ ስለሆነ ነው። ገብተህ የወጣ ነው የሚመስለው። ገባህ አይደለ? ቤተ መቅደስ ገብተህ የወጣ ነው የሚመስለው። ስለዚህ የክህነትን ጉዳይ ቤተ መቅደስ እኮ ሚስጥር ያየ ሰው ቤተ መቅደስ አይከለከልም። ጸግዬ ቤተልሔምና ቤተ መቅደስ ሚስጥር ያየ ሰው በዲቁና ስርዓት ያለፈ ሰው አጉናስጢስ ይሆናል እንጂ እኮ አይከለክለው። እሱ ለጸሎት ብሎ ቅዳሴ ላይ ቀድስ መስዋዕት ላይ ያቀብል ይችላል ነው የሚለው እኮ። እሱን ምን ያህል ሰው አሰረ ክህነቱ ምን ያህል ሰው የተማረ እሱን ለይቶ የማያውቀው እሱ ነው ጥያቄ መጠየቅ ያለብን። ከምን ምን ያህል ነው ተከታዮች ትክክለኛ ቤተክርስቲያን ትምህርት የሚያውቁት የሚለው ነገር ጥያቄ ምልክቱ ስለሆነ ማለት ነው። ከምን 700 ተከታዮች ቢያንስ 10% ነው ስርዓተ ቤተክርስቲያን አውቆ ሊሞግት የሚችለው። ሌላው በየዋህነት ነው የሚኖረው። ስለዚህ ልብሰ ተክህኖ ለብሰ ስለብትል ቀድሰህ የወጣ የሚመስለው ሰው አለ። ይሄ ሰው አፈርሶ የለ እንዴት አግብቶ የፈታ ሰው እንዴት ነው ልብሰ ተክህኖ የለበሰው እንዴት ቀድሶ ወጣ እንዴት ስለሚችል እሱንም ጉዳይ እሱንም 1 ደቂቃ በማይሞላ ሀሳብ ማቅረብ ትችላለህ። በጣም ማክሲመም ከሄደብህ 5 ደቂቃ 6 ደቂቃ ውስጥ መጨረስ የምትችለው ጉዳይ ነው። ችግር የለም። እስኪ አይዲያዎቹንም ጸግዬ ካላስቸገርኩ ጻፍ ታደርግልኝና ከነዚያ ውስጥ ፒክ አድርጌ ያለውን ነገር እንድሰራ ይመቸኛል። በአይዲያ ጉዳይ አሁን በጣም ቆንጆ ነጥቦችን አንስተህልኛል። እኔ ያላስተዋልኳቸው ለአንተ አሁን ችግሩ እንደዚህ የሚለው ለመዋሸት ነው በነገራችን ላይ። ከዛ በኋላ ይሄን ካወራን በኋላ ከጨረስን በኋላ ብሎክ ያደረገኝ ከ4 ቀን ከ5 ቀን በኋላ የሚጠቅም አይደለም ሀሳብ። እውነት ለመነጋገር ይቀጥሉ እናንተ። ይሄ ነው ሰው በነገራችን በትህትና እንደዚህ ለማውራት የሞከረ ሰው በትህትና እያወራን በአግባብነት እያወራን ግን ትንሽ ቆይቶ ግን ብሎክ ያደረገኝ። እንደው ተሰዳድበን እውነት ለመነጋገር ክፉና ደግ ተነጋገረን እንኳን አንድ አይደለም ግን ብሎክ ነው ያቀመሰኝ። ለማንኛውም ቀጥሉ። ይሄ ነው ሀሳቡ። በሊስት መንገድ እንደዛ መልክ እንደዛ ስጠኝ ምናምን አለህ፣ ግን ብሎክ ነው ያደረገህ አይደል? እናንተ በእነዚህ ጉዳዮች ላይ ማብራሪያ ስጥና ይቅርታ ጠይቅ ብለው መሰለኝ አይደለ? አስፋለኝ የኔ ቪዲዮ አስፋለኝና አላሳይክ ምን አይነት ጥያቄዎች እንደጠየኩትኝ እግዚአብሔር ነው የሚያውቀው። ምክንያቱም አንዳንዴ ያላወራን የሚመስለው ሰው አለ። እንትኑን ከቻልክ አንሳለኝ፣ እንደው ጽሁፉን አንሳለኝና ላሳያር። ያላወራን ይመስለዋል፣ በውስጥ ያልተነጋገርን ይመስለዋል። ይኸው እንደምትመለከቱት አንዴ እንትኑ ሚረር አድርጓል መሰለኝ። አንዴ ይታያል አሁን በትክክል ይታያል። ከ22 ቀን በፊት ምናምን ነገር ያወራ ነው ይሄ። ይኸው እነኚህ ነገሮች ላይ ጥርት ይሄ ከ22 ቀን በፊት ያወራነው ነገር ነው። በእነኚህ ነገሮች ላይ ጥርት አድርገህ ምላሽ ስጠን ብየው ነበር። ከተቻለ ጥርት ብለህ እነኚህ ነገሮች ላይ ቪዲዮ ስራበት ብዬው ይቅርታ እንድጠይቅ። አንደኛ ከጋብቻ ጋር በተገናኘ በተኪላ ግብተህ ሳለ ለምን አላገባሁኝም ድንግል ነኝ አልክ? ጻፍልና ላክልኝ ሳለ ማለት ነው። ሁለተኛ እዛው ላይ ተፋታችሁን ከሆነ ግልጽ እንዴትና ለምን የሚለውን ነገር ግለጽልን። መናፍቅ አግብቼ እንዲኖር የሚያስገድደኝ የለም ያልከውን ነገር በግልጽ አስረዳን። ጽንስ አስወርዷል እየተባለ ስለሆነ ስለሱ ነገር በግልጽ ንገረን። ሁለተኛ ጉዳይ ከመጋቢ ሐዲስነት ጋር በተያያዘ የክብር መጋቢ ሐዲስነት እንደሌለ ስለምናውቅ አሳውቀን። ትምህርቱ ካለ የአዲስ ኪዳን ጉባኤ ተምረህ ከሆነ ተምሬያለሁን በልን፣ ከሌለ ደግሞ ግልጹን ንገረን፣ አልተማርኩም ብለህ ንገረን። ሶስተኛ ክብረ ክህነቱ ጋር በተገናኘ አግብቶ የፈታ ሰው በምንኩስና እንጂ በድቁና እንደማይቀጠል ስለምናውቅ አፈርሰህ ከሆነ አፈርሻለሁን፣ ብትመነኩስም ከሆነ መንኩሳለሁ ብለህ ንገረን። አራተኛ አሁን ካለችው ጋር ቤዛ የምትባለው ጋር ያላችሁን ግንኙነት ምንድን ነው? እሱን አንሳና ንገረን ብያልኩት። ከዛ ምን አለኝ? ይኸው ፈጣሪ ያክብርልኝ ጸግሽ አለ። ይሄ እንግዲህ ከ22 ቀን ከ23 ቀን በፊት ያለ ጽሁፍ ነው። ችግር የለውም እግዚአብሔር ያበርታ ብዬ መለስኩለት። አሜን ወንድም ያለ
ይሄን ከነጋገርን በነጋታው በ3 ቀን በኋላ ጠየቅኩትኝ። እንዴት አደረከው? ከምን አደረስክ? አዎ እያስተካከልኩኝ ነው፣ ሰርቼ እለቃለሁኝ ወንድም አለም አለኝ። ይኸው ከዛ በኋላ እሱን ከተነጋገርን ከሳምንት በኋላ ምን ሆነልህ ወንድሜ ከምን ደረሰ አልኩትኝ። እሺ ይላል። መቼ ልጠብቅ አልኩትኝ። ሰርቼ ቪዲዮ ለቃለሁ። መቼ አልኩትኝ፣ አልመለሰልኝም። ከዛ በኋላ ይሄን በተነጋገርን ቲዩስዴይ ላይ አሁን ማክሰኞ ዕለት ብሎክ አደረገኝ። ከዛ በኋላ ስክሪንሾት አድርጌ ምን ነው ብሎክ አደረከኝ ብዬ ጻፍኩለትኝ። በስህተት ነው በመልካም ስራህ ነው አለ። ያው እንደምትመልከት በስህተት ነው በመልካም ስራህ ነው አለ እና በመልካም ስራዬ ነው የተቦለኩትኝ ብዬ ጻፍኩለት። ከዚህ በኋላ የሚሆነው ነገር አንተ ታውቃለህ። ስለዚህ በመልካም ስራዬ ብሎክ አድርጎኛል። ያው በመልካም ስራዬ መልካም ስለሰራሁ በትህትና ስላወራሁት፣ ስለዚህ በመልካም ስራህ ብሎክ አድርጌሃለሁ አለኝ። ያው እንግዲህ አሁን ይሄ ሰው ነው አሁን ይለወጣል ብለን እንትን እያልን ያለ ነው። ስለዚህ ሳናወራው ቀርተን አይደለም። ይኸው ቀኑ ራሱ መቼ እንደጀመርን ቀኑ እንኳን ይናገራል እዚህ ጋር ይኸው። ስለዚህ ሳናወራው ሳንነጋገር ቀርተን ሳንመካከር ቀርተን አይደለም። ይኸው በፈረንጆች የተጻፈው ያው ቀኑ ይኸው ጥያቄዎቹ ይኸው በዚህ ጉዳይ በምን ላይ ቪዲዮ ልስራ ብሎኝ ይኸው ጽፌለት በደንብ በዚህ ጉዳይ ላይ ቪዲዮ ስራና ይቅርታ ጠይቅ፣ ከዛ በኋላ ከፈለክ ወደ እንትንህ ግባ፣ ወደ ሱባኤ ግባ። ይሄን ያወራነው በነገራችን ላይ ጳጉሜ 2 አካባቢ ላይ ነው። ጳጉሜ 2 ወይ ጳጉሜ 1 አካባቢ ላይ ነው። ስለዚህ ሳንነጋገር ሳንመካከር ሳናወራ ቀርተን አይደለም። ልጁ ግን ችግር ስላለበት ያው ስህተት ካለብኝ እኔ ታረማለሁኝ። ግን ቀጥሉ እናንተ። በጣም የሚደንቅ ነው። በፊት ብዙ ሙከራዎች ነበሩና ምናልባት ብዙ የማታውቁ ወንድምቶቻችን ናችሁ እንደዛ እንትልትሉ የምትችሉት እንጂ ብዙ ተደክሟል፣ ብዙ ተለፍቷል። በአካባቢውም የነበሩ ለምሳሌ እንደ መንክር ሚዲያ ሚኪ እነሱም ብዙ ሞክረዋል። በነገራችን ላይ ሚኪም ሚዲያው ላይ ብዙ በቃ በጥበብ ብዙ ነገሮችን ሞክሮ ነበር።